ፍራ የምታወጣው ቀኑና የላትም በተከባል ልጠፋ ነው ልትወድም ነው የሚል የጥላት ስነልቦና በአማኞች ላይ በማስረጽ ነው እምነቷን ያቆየችው ትልቁ ዶግማቸው አንድም መዝሙር ነው አንድም ደግሞ ኦርቶዶክስ ልጠፋ ነው ተዋህዶ ልጠፋ ነው በጥላት ተከባል እነዚህ ሁለቶች ከሌሉ ኦርቶዶክስ በምንም ሊቆም አይችልም እንግዲህ ደጋግሞ የሚሉትን ነገር ሰምተ ከሆነ እኛ ምንድነው ተበድለናል ግፍ ደርሶብናል እንደውም ብዙ ታግሰናል ምናን ነው የሚሉት እንደ ክርስቲያን የታገዘ እንደውም በጣም ትግስተኛ ሰው የለም የሆነ ቦታ ረብሻ ሲመጣ የዛ የረብሻ ማብረጃ የሆነ እየተጎተተ ቤቱ እየተቃጠለ ንብረቱ እየነደደ የሚወጣ ዛቻዎች በጠቅላላ ልክ የሃይማኖት ነገር ይቀሰቀስና ወደ ብሔር አምጥተው በለው ቁረጠው እያለ በሆነ ሽፋን የሚሞተው ክርስቲያኑ ነው ይቆጠር ከተባለ እንቆጥሯለን አንደኛ እየተካሄደ ያለው መንገድ ምንድነው ከተባለ መንግስት በዚህ ጉዳይ ላይ ጣልቃ ሊገባ ነው የሚገባው የኦርቶዶክስ ቤተ እምነት ምእመናንም ሆነ እነዚህ ቀሳውንቶች የሚባሉት ምንድናቸው ያደረጉ ያሉት ከተባለ በቀጥታ መንግስትን የመገልበጥ እንትን ነው እየተደረገ ያለው አንድ ነገር መናገር ፈልጋለሁ እስካሁን ለምን አልተናገራችሁም ይገደሉ እነዚህ ሰዎች ይታሰሩል ይገደሉ ይሰቀሉ ማለት ነበረብን ያኔ ነው የጥላቻ ንግግር መሆኑ የሚታወቀው የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምር ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም አድርገንም አናውቅ ሰላም አለይኩም ስሙኝማ እዚህ ጋር ያለው አምላክ ማለት ነው ብቻውን ማሰብ እንደማይችል ታውቃላችሁ እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም ይሄን ብቻውን ማሰብ አይችልም ይሄን ብቻውን ማሰብ አይችልም እሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ ኢየሱስ ክርስቶስ አምላክ አይደለም በመጀመሪያ ደረጃ አምላክ ጌ ነበር ወንድ ለወንድ የሚሳሳም አየሁ ይሄን አምላክ ይታያል ይሄን ሽማግሌ አየኸው ተመልከት እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው የመጀመሪያው ያንተን ፎቶ ለጥፌ ይሄ ሰው ወንትድ ነው ብሎ ለማለት ማን ነው ስልጣን የሰጠኝ አንድ ግለሰብ ይችላል እንዴ አይችልም ስለዚህ ወንጀል ነው የደቦ ግድያ ወይም ደግሞ በተገኘበት ቦታ እንዲገደል አዋጅ ማስነገር ነው ስለዚህ ሰው ነፍስ ሊያጠፋ ነው የመጣው ስለዚህ እቃወማለሁ ይሄን ነገር አልደግፍም ስለዚህ በዚህኛው አቋሙ ከእፎይ ጎን ነው የምቆመው ማንም ሱሱ መንካት አይችልም እንቀጥል ከቤቱ ሄደክ አስራ ይዞ መውጣት የሚችለው የህግ አስፈጻሚ ስርዓት ያላት ሀገር ናት የህግ አካል ነው ካልሆነ ግን ወላሂ ራስ እንዴ ስንት ሙስሊም ሞልቷል እኮ ስንት ሙስሊም የሆነች ልጅ ስትናገር ሰምቻለሁ እንዴ እንደዚህ አይነት ጂሃድ እኮ ነው በቃ ምንም አይደለም እኮ ታዲያ ሰው በስንት ነገር ይሞት የለ እንዴ በክብር በአላህ ስም እንደዚህ አይነት ነገር እየሰራ በአላህ ስም መሞትም እኮ ክብር የሃይማኖት ተቋማት ዛሬ ያወጣው መግለጫ አለ እንደ ሃይማኖት ተቋማት መግለጫው ነገር ግን በውስጡ እኔ ፐርሰናሊ በጣም ጥያቄዎች አሉ በቃ ችግር የለውም ሁሉ ነገር ምንም ችግር የለውም እኮ እዚህ አሁን እኔ ባለውበት ከተማ እንኳን 20 ምናምን ቤተክርስቲያን አለ ችግር የለውም 20 ቤተክርስቲያን ካለ ስንት ክርስቲያን ሊኖር እንደሚችል ማሰብ ነው ምንም እኛ ተደራጅተናል ሲጀመርም ምንም እንፈራውም ነገር የለም እንዳመጣጣቸው እናስተናግዳለን ችግር የለውም ይሄው ምን ቅርባችን ነው ኪዳነ ምሕረትን በለው ምንም በለው እዚሁ ነው እንትን ምንልላቸው ሰላም ደረስትልኝ ወደ ኢቲአርቲ ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላም ፍቅር ጤንነት በጎነት ከናንተ ጋር ይሁን ሁልጊዜ እንደምንለው ሰላም ከአካባቢ ሰላም ከማህበረሰብ ሰላም ከቤት ይጀምራል ስለዚህ ሁላችንም ለሀገራችን ሰላም የበኩላችን አስተዋጽኦ እናድርግ ይህ ኢቲአርቲ ሚዲያ ነው ልዩ ዝግጅት ወደ እናንተ ይዘን እንቀርባለን አብራችሁን ቆዩ ተመልሰምተናል እኔ ምን ያህል በንቲ እንዲሁም ብዙዎች በድጋሚ እስቲ እንዲናገር እድል ስጠው ብቻና ወራክ ያላችሁ ሰዎች አሉ በነገራችን ላይ የዛ ጊዜ ውይይት ነው ማድረግ የፈለግነውና የጥያቄና ተጠያቂ አይነት ጉዳይ ሳይሆን በሐሳቦች ላይ መወያየት ነበር ያሰብነው ነገር ኦልሞስት ደርሷል ሐሳብ እንግዲህ ያው ሁላችንም የጋራ ሐሳቦች አሉና እንደሚያደርጉን የሚያለዩ ሐሳቦች አሉን ዛሬ ግን እሱ ርዕሰ ጉዳይ ዳግም በደንብ በሰፊው እንመለስበታለን እጅግ አስቸኳይና ወቅታዊ በሆነ ጉዳይ ላይ አዳምን እዚህ ጋር ብዬዋለሁ እንኳን ደህና መጣ እንኳን ደህና ቆየህ እንዴት ነህ ሰላም ነው ሁሉ ሰላም ስትወቅሰኝ ነበር
እስቲ እሱም በደንብ ለብቻ ነው ለብቻችን አዎ ኢቭን ፕሮግራም ሰርተን ተመልካቾቻችንም ሀሳብ እንዲሰጡን እንወያይበታለን። ዛሬ እንግዲህ ምናልባት ስቱዲዮ እንኳን መብራት ጠፍቶ በባትሪ ነው እየሰራን ያለ ነው። ጉዳይ አስቸኳይ ስለሆነ ሰሞኑን በማህበራዊ ሚዲያም በተለያየ ሚዲያ ፕላትፎርሞችም እንደገና ደግሞ በብዙ መንገድም አንድ የተነሳ ጉዳይ አለ። ወቅታዊ ጉዳይ በተለይ በእፎይ ላይ ሀሳቦች ተነስተዋል። እፎይ ላይ ብቻ ይነሳ እንጂ አጠቃላይ ጉዳዩ የሁላችንን የሚመለከት ጉዳይ ነውና እስቲ ወደ ዝርዝር ከመግባታችን በፊት የምንወያያቸው የምንነጋገራቸው ነገሮች አሉ። ወደ አንተ ልምጣ። እንዴት አየከው? አንተ ጋርም የሚደርስ ነገሮች ስላሉ የመጡ ነገሮች አሉና በጣም ይሄ ሳምንት ከሚባለው በላይ በጣም ከባድ ሳምንት ነው እያሳለፍን ያለ ነው። ነገሮች ወደ አልተፈለገ ደረጃ መሄድ እጅግ በጣም የተቆጡ ሰዎች የበዙበት ሚዲያው ላይ የሚመለከቱትን ሰው ልክ እንደ ሰውነት ሳይሆን እንደሆነ በቃ አለ አይደለ መግደል እንደሚቻል አይነት መልክ ማየት ተረጋግቶ ለመስማት የሚሞክር ሰው የሌለበት ለማስረዳትም ብቁ ያልሆነበት ጊዜ ነው ሶሻል ሚዲያ እና ምንም መልካም ሀሳብ ብሰጥ በቃ ደግፈሃል በቃ ለዚህ ነገር ቆመሃል የሚል አይነት ነገሮች እያየን ነው። ይሄ ደግሞ ጥሩ ነገር አይደለም። በሌላ ስቲል እያየኸው ይመስለኛል ጉዳዩ ሃይማኖት ነክ ነገር ይምሰል እንጂ ቀጥታ ወደ ጥቃት ወደ ብዙ ሀሳቦች አሉት ከጀርባ በደንብ እናነሳለን። እሱ በደንብ ምናልባት ሀሳብን ካላቋረጥኩ ያው በኋላ በደንብ ትመጣበታለህ። እንግዲህ ብዙዎች አይተውታል ይሄንን ጉዳይ። አሁን እዚህ ጋር እፎይን የመደገፍ ያለመደገፍ ሀሳቡን የመደገፍ ያለመደገፍ ጉዳይ አይደለም። ጉዳዩ እፎይ ላይ መጣ። እውነት ጉዳዩ ለእፎይ ነው የሚለው ነገር እኔ እጅግ ያሳስበኛል። እንደኔ ይሄንን ለምን አልክ ካልከኝ በእፎይ ስም ስንት ምንድን ነው እየተደረገ ያለው? እፎይ ሲያደረገው ምንድን ነው የሚለውን ነገር በዝርዝር ማየት እንፈልጋለን። በኢትዮጵያ ሕግ መሰረት ማንኛውም ሰው ካጠፋ መጠየቅ አለበት። ይሄንን እኔ ስለወደድኩኝ አንተ ስለወደድክ ወይ ሰንበዲ ስለወደደው አይደለም። በቃ ጥፋት ከሆነ ትጠይቅበታለህ። ነገር ግን እሱ ነው እየሆነ ያለው አሁን አይደለም። እየሆነ ያለውን ነገር ስትመለከተው ትንሽ ከባድ ነገር ነው። ግን ምን ከዚህ በፊት አሁን እንደው ይሄ ሆነ ያሆነ ከምንለው በፊት እያጠራን ነገሮችን ብንመጣ ደስ ይለኛል። የመጀመሪያው ምንድነው ጉዳዩ? አሁን ይሄን ነገር ማያውቁም ሰዎች ይኖራሉ። እንግዲህ ሶሻል ሚዲያው በከፍተኛ ማያገኘው ሰው ይኖራል። ዝም ብሎ አየር ባየር እያየ ያለ ሰው ይኖራልና እፎይ ምንድነው? እፎይ ማን ነው? ለምንድነው ሁሉም እኔ እፎይ ነው የሚለው? ለምንድነው ይገደል የሚለውን ያልገባው ሰው አለ። በጣም ያው እንደምታውቀው ሶሻል ሚዲያ 20,000 ሰው ወይ 3,000 ሰው ቁጭ ብሎ የሚመለከተው ጉዳይ ይሆናል። በበራሪ የሚደርሰው ነገር ነው የሚመጣው። ስለዚህ እንግዲህ እፎይ ማለት አንድ ክርስቲያን ነገር ግን ደግሞ በግሉ ቤተክርስቲያን መምህር ሁን ብላ ያልሰጣችሁ በግሉ ግን ባነበበው ልክ ቤተክርስቲያን ላይ ለሚመጣ አስተምሮቷ ላይ ለሚመጣ ነገር ዲፌንድ የሚያደርግ አንድ ወጣት ነው። በሌላው አንግል ደግሞ የሱ ፕላትፎርሙ ከእስልምና ሃይማኖት ጋር የተገናኘ ስራ ነው የሚሰራው። ከእስልምና ሃይማኖት ደግሞ ያሉ የተወከሉም ያልተወከሉ ግለሰብም በሃይማኖቱም ደግሞ ተወክሎ የመጡ ሰዎች መጥተው የሚወያዩበት ቲክቶክ የሚባል ፕላትፎርም ላይ ይገናኛሉ። ስለዚህ ዲቤት ነው የሚያደርጉት ነው። ያው የኢትዮጵያን ዲቤት ደግሞ ታውቀዋለህ። ልክ መልስ ሳይኖር ሲቀር ወደ ጥቃት ትሄዳለ፣ ወደ ስድብ፣ ወደ ዛቻ፣ ወደ ማስፈራራት ትሄዳለና እንደዚህ አይነት ነገሮች ተፈጥረዋል። አዎ ምናልባት በደንብ አሪፍ ጥሩ ገልጸዋል። ግልጽ ለማድረግም ማህበራዊ ሚዲያው እንግዲህ ከቅርብ ጊዜ ወዲህ ይሄ ማስተማሪያነቱ እንዳለ ሆኖ ለምሳሌ አንድ ወጣት በቀደመታ ኢንተርቪው ሳረግ ምን አለኝ፣ በጣም ደስ የሚል ሀሳብ ነገረኝ። ማህበራዊ ሚዲያ ላይ ልክ ሰው ለምሳሌ አንድ ኦርቶዶክስ ሰው ሲናገር ሲታይ ለሰንበዲ ለሆነ ሰው መልስ እየሰጠ ነው ብሎ እንዲያስብ ተስሏል። ቲክታክ የሚባለው ፕላትፎርም በቃ የመልስ ቦታ ተብሏል። እና ያንን ነገር በትምህርት መቀየር እንችላለን ብለን አንድ የጀመርነው ፕሮጀክት አለ ብሎ ተነግሮኛል። እና የነ እፎይ ጉዳይም የመጣው ይሄ ነው። ለምሳሌ አንድ ኡስታዝ ተነስቶ በኋላ የምንለቃቸው ቪዲዮዎች አሉ በክርስቶስ አምላክነት በክርስቶስ የባህሪ አምላክነት ሰው መሆኑን እኛ የምናምናቸውን ዶግማ የሆኑ የማይነኩ ነገሮችን ይሄ እንዲህ ነው ብሎ ሲናገር እንደ እፎይን የመሰሉ ወንድሞችም ሌሎችም ይሄ ትክክል አይደለም እንደዚህ ነው ብሎ ሲናገሩ እናያለን። ይሄ ነገር እያደገ ወዴት መጣ? ትንሽ ከመስመር እየሳቱ መጡ ነገሮች። በምን አይነት መሳት ነው የወጡት? ለምሳሌ አንዳንድ ወንድሞች መመለስ ሲያቀታቸው ያንን ነገር
በጉልበት ለመሸፈን ሲያደርጉ እናያለን። እሱንም በኋላ የምንለቃቸው ቪዲዮዎች ይኖራሉ። የነፎይ ጉዳይም ይሄ ነው የሆነው። በነገራችን ላይ እኔ መጀመሪያ እፎይ መጀመሪያ አካባቢ ሳየው ትንሽ አንዳንድ ቃላቶች ምናምን ደነግጥ ነበር፣ የሚጠቀማቸውን ቃላቶች ምናምንና ይሄ ነገር እንዴት ነው ምናምን ብዬ ክርክሮችን ሳይ እሱን እንደዛ ያናገሩ ነገሮች ምንድናቸው ብዬ ሳይ እፎይ መቼ ይናገራል ብዬ ራሴን ታዘብኩኝ። ይሄን ያልኩ ምንድነው ኢየሱስ ክርስቶስ መድኃኒታችን አምላካችን የነገስታት ንጉስ የጌቶች ጌታ አምላክ ብለን የምንቀበለውን አምላክ አንድ ሰው መጥቶ በወረዱ ቃላቶች ሲናገር ስታይ እፎይ ምን ተናገረ ትላለህ? ገብቷል? ንጽጽር ውስጥ ከገባን ነው ምልክና ከጊዜ በኋላ ግን ይሄንን ነገሮች ቅድም ባልከው መንገድ ያልተረዱ የተቆራረጠ ነገር እያየ መጡ ሰዎች ምን ማለት ጀመሩ? ጉዳዩን እያከረሩት መጡ። ምን እንትን ነው ልክ አሁን ዲቤት እየተደረገ ብዙ አይነት ሰው አለ። በነገራችን ላይ እኔ አሁን ዛሬ ጧት ተነስቼ እኔ እናንተ የምናወራው ውይይት ለምፈልገው ዓላማ እንዲውል አድርጌ እንድትናገር አድርጌ ቆርጬ አስተካክዬ መልቀቅ እችላለሁ። አንደኛው እንደዚህ አይነት ጉዳይ ውስጥ የሚገቡ ሰዎች ራሳቸው የሚቆጣጠሩ ሰዎች አይደሉም አሁን እየመጡ ያሉት። ለምሳሌ ደካማ ጎንህ ምንድነው ብዬ ተነስቼ ልናገር እችላለሁ። ብዙ ጊዜ ከፕሮቴስታንቶች ጋር የሚደረጉ ዲቤቶችን ተመልክተ ከሆነ እናንተ ጣዖት አምላኪ ብሎ ይጀምራል። ስለዚህ ከዛ ወዲያ ማወራው ንግግር በጠቅላላ ትህትና የተሞላው ምን አለ መሆን በጣም የበቃው መሆን መቻል አለብኝ። አግሬሲቭ ያደርጋል፣ ተቻርጎኛል። ስለዚህ እኔ የምናገረውን ነገር እኔ ተዘጋጅቼ በሙሉ ማስረጃዎች ምናምን የዛሬ ውይይቴ ላይ ይሄን ነገር ስላለኝ እንደዚህ ብያለሁ ምናምን ብዬ ተዘጋጅቼ አይደለም ገባው። ያ አካል ግን ተዘጋጅቶ ይገባል፣ ምን እንደምመልስ ያውቃል ማለት ነው። ከዛ ወዲያ ኢየሱስን ሰደበን እናንተ ኢየሱስን አታውቁም እንደዚህ ያለ ምናምን ብሎ ሊዘጋጅ ይችላል። አሁንም እየሆነ ያለው ይሄ ነው። ከጀርባው ትንኮሳ አለ፣ ፍለፊት ሲመጣ ደግሞ የኛ ተሰደበ ይላል። ቪዲዮውን ስናይ እኮ ያሳቅቃል። ገብቷል? እንደውም አላለም እኛ እንደውም አላለም። ቅድም ያልኩ ነገር ነው መሽ ተናገረ ትላለክ ወይ ማለት ነው። ሌሎች ግን አሁን መደገፍ አይደለም። ገብቷል? እኔ አሁን ካልተጻፈው ነገር ውጪ ሆኖ ሆን ብሎ የሆነ ሰው አታክ ለማድረግ ቢጠቀመው አይመቸኝም። አሁን እግረኛው ሚዲያን አይተው ከሆነ መጥቀስ ካለብን የሆነ ሰው እየጠየቀው ጥያቄው ሲደብረው አንተ አንካሳ ምናምን ብሎ ቢናገረው በቃ ደባሪ ነው። ሆን ብሎ አታክ አድርጎታል። መጠየቅ ይችላል። እንደዚህ አይነት አካሄዶች እየተሄዱ የሆነ ነገር ማስተማር አለብኝ ብለህ ከመጣ በተጻፈው ጉዳይ ላይ ትወያያለህ፣ እስካመነ ድረስ ታስረዳዋለህ። የዲቤት ጉዳዩ አሁን ዲቤት የሚያደርጉ ሰዎች እኮ አምነው ሃይማኖት ሊቀይሩ አይደለም ይመጡት፣ እንደማያምኑ ይታወቃል። ዲቤት ማለት እኔ ትክክል ነኝ እኔ ትክክል ነኝ ነው። እድሉን የምሰጠው ከስር ላለው ሰው ነው። ከላይ ያለው ሰውዬ ከስር ላሉ ሰዎች እድል አይሰጥም። ወሳኙ አራሚው አስተካካዩ በቃ የተናገርኩት ትክክል ነው ብሎ እንዲደመድሙለት በጉልበትም በስድብም በምንም ያላ ያለው ይጨርሳል። ሰው በሁለት ዲቤት መሃል ምንድነው የሚጠቀመው ስንል ከዲቤቶቹ መካከል የትኛው ትክክል ነው ብሎ ሚዛናዊ እንዲሆን እድል መስጠት አለበት። አሁን ይሰጣል አይሰጥም? በታምር የደቡ ፍርድ ነው። በቃ አለቀ። እየሰደብከኝ አልሰማ እየረገምከኝ ጀመረክ እንዴት ነው ያንተን የሚጣፍጥ ቃላት ከምንም ማወጣ በሰጠኝ ማልሰማ። እንደዚህ አይነት ነገሮች በጣም ተለምዷል። ሆን ተብሎ አታክ የሆን ብሎ አታክ ማለት ደግሞ ምን ማለት እንደሆነ አሁን ከዚህ በኋላ የምናያቸው ቪዲዮዎች ማስረጃ ሆነው ይቀርባሉ። በጣም ምናልባት ከዛ በፊት ባለፈው ለታ አንድ እሱ ጋር ከሜዲያ በፊት አንድ ወዳጄ አንድ ፌስቡክ ላይ አንድ ጉዳይ አጋራ። ኦርቶዶክሳውያን ዛሬ ነው የሚታያችሁ ሌሎች እንዲህ ሲናገሩ የሚል ሐሳብን አነሳ። እፎይ መጠየቅ አለበት፣ እፎይ እንዲህ መሆን አለበት፣ መገደል አለበት ምናምን። የደቦ ፍርድ ከባድ ነው። ይዞት የሚመጣው ጣጣ በጣም ከባድ ነው። ቅድም ብለናል። እፎይም ሆነ ሌላ ወንድምም ሆነ ኡስታዝ እንትናም ሆነ ማንም ሆነ በህግ የሚያስጠይቀው ነገር ካለ መጠየቅ አለበት። አንተ እዚህ ጋር ስታጠፋ እኔ አንተን ከለላ አላረግህም። ከህግ አንጻር እኔን ከለላ ልታረገኝ አይገባም። ገብቶሃል አይደል? ግን እፎይ ለህግ አቅርበህ የኔ ሰው ደግሞ ምንም አላለም ስትል ደግሞ ይሄ ሌላ ነገር ያመጣል። ይሄን የምልበት ምክንያት ምንድነው? ኡስታዝ አቡበከር ባለፈው እሁድ ዕለት አንድ የተለቀቀ ቪዲዮ አለና በአንድ ፕሮግራማቸው ላይ አንድ የተናገሩት ነገር አለ። ምናልባት እሱ ተናግሮ ላይሆን ይችላል። እንደዚህ የሌላን እምነት የሚነካ ነገር አላቅም ስላላየው ድረስ እሱ ላይ በዛ አይነት ሰብናም ስለማላቀው ላይናገር ይችላል። ነገር ግን እስቲ የሱን ቪዲዮ እናሳይና ከዛ በኋላ ደግሞ ተመልሰን እንመጣለን። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። የየትኛውም እምነት
የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግ። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሆኑ የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። ተመልሰን መተናል። አይታችኋል። በአጠቃላይ እንግዲህ ሐሳቡ ያው እንዳየነው ይህንን የተናገሩ በነብያችን ላይ የተናገሩ ሰዎች እየሰራንበት ነው፣ በህግ መቅረብ አለበት ነው። ከመጽሐፍ ውጪ ከተጻፈው ነገር ውጪ ሆን ተብሎ አታክ ለማድረግ ቅድም ባነሳከው ነገር ያደረገ ሰው ካለ ማንም መቅረብ አለበት። ይሄ ማንም ከለላ የሚሰጠው ጉዳይ አይደለም። ምንም ይሄ የሚደረግ ጉዳይ አይደለም። ቀጥሎ የተናገሩት ነገር ግን የሚያስተዛዝብም የሚያነጋግርም ጉዳይ አይተዋል። ግን መጀመሪያ ላይ ነብያችንን የተናገረ ምህረት የለውም፣ ክብራችን ነው፣ መብታቸው ገብቷል። አሁን ይሄ መጠበቅ አለበት። በቃ ትክክለኛ ጥያቄ ነው የጠየቀው። ማንም ሰው በሃይማኖቱ ምን አይልም አይደራደርም። ሌላው በዚህ መግለጫ ላይ በጣም ያኮራኝ ነገር በቃ በፍጥነት ወጥተው ከመጅሊሱ ጀምሮ እንትኑ መስጠታቸው መግለጫው ምርጥ ነው አይደለ? ከብዙ ነገርም እንትን ይላል። አይ መግለጫው መስጠታቸው በራሳቸው ለሃይማኖታቸው ያላቸውን ክብር ገለጡ። እኛ ጋስ ከዚህ በኋላ ለመጣበታለን እሱ ላይ መጣበታለን። ቤዚክ ሐሳባችንም ያው የራሳችንን ቤትን በደንብ መናገር ስላለን በትክክል ግን ከዛ በኋላ የተናገሩት ነገር በእስልምና ውስጥ ያሉ ወንድሞች የሌላና ሃይማኖት የሚናገር ምንም ነገር አላረጉም ብለዋል። ቪዲዮዎች እንጋብዝና እንመለስ። እስኪ ግን ያው አስቀድመን ለተመልካቾች ለኦርቶዶክሳውያኖችም ይህን ቪዲዮ ያመጣንበት ወይም እንዲታይ የፈለግንበት መንገድ ምን ያህል ታግሰን እንደያዝን እንዲያውቁት ነው። ጆሮ ጭው ያደርጋል። እንግዲህ አስቀድመን ይቅርታ እንጠይቃለን። ግን ይሄ ማስረጃው መውጣት ስላለበትም ጭምር በጣም ላው ተገረዘ ይላል። ልክ ድንጋይ ላይ እንደሚታየው እሱም ድንጋይ ነው ይላል። እንግዲህ ኤፌሶን 2ን ማንበብ ትችላለህ። ክርስቶስ ማለት ድንጋይ ነው። ይሄ ድንጋይ ነው እንግዲህ ቁላለው የተባለው ይሄ ነው እምነቴ። ይሄ ዘቀጠ ማለት ነው። በዛ ላይ ያንተ የምትድነው በክርስቶስ አር ነው። ሰላም አለይኩም። ስሙኝማ እዚህ ጋር ያለው አምላክ ማለት ነው ብቻውን ማሰብ እንደማይችል ታውቃላችሁ። እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። እሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ በራሳችሁ ጊዜ ብትጠፉ ይሻላችኋል። ከዚህ በላይ ጥፋት ምን አለው ለሰው ልጅ? ሕፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ነው። ስም አልነበረውም፣ ሰዎች ስም አወጡለት። ለማን ለፈታ? ከኋላ የመጣ አይን አወጣ አይሆንም ሊሆን ይችላል እኮ መጠንቀቅ ያስፈልጋል ማለት ነው። አምላክ ጌ ነበረ ወንድ ለወንድ የሚሳሳም አየሁ ይሄን አምላክ ይታያል እ አየህ ይሄን ሽማግሌ አየኸው? ይሄን ሽማግሌ ከዚህ ሰው አየሁ ይሄን አምላክ ይታያል እ አየህ ይሄን ሽማግሌ አየኸው? ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ኦኬ ጀግና ሊባል አይችልም። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። ተመልከት፣ እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ሕፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ሕግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። ስለዚህ በዚሁ አጋጣሚ መጽሐፋችሁ መከሰስ አለበት። የሕፃናትን ልጆች በዚህ አይነት መልኩ ይህን አይነትን ድርጊት ኢሰብአዊ ድርጊት መፈጸም ከባድ ወንጀል ነው። ዓለማትን የፈጠረ አምላክ እንዲህ አይነት ማንነት ይገባዋል ብዬ በጭራሽ አላምንም። እስከ 30 ዓመቱ ድረስ ጡት የጠባው አምላክ ክርስቲያን ወገኖቻችን አምላክ ብለው የሚያመልኩት ግለሰብ እስከ 30 ዓመቱ ድረስ ጡት እንደጠባ ስንቶቻችሁ ታውቃላችሁ? እንግዲህ አዳም አንዳንድ ጊዜ እኔ በጣም ደንግጫለሁ እውነት ለመናገር። ይህንን የሰማ ሰው
ከኔ ወገን ማንም አልተናገረም እንዲህ አያረግም ብሎ ለመናገር ይደፍራል ብዬ አላስብም። ተረዳኝ አይደል? ደግሜ አልለውም አሁን የተባሉትን ድምጾች እንደው ሰምቶታል ተመልካቾቻችን፣ እነሱ እንዲሰሙት ስለሆነ ምን ታዘብ ከዚህ ያው ያወጣነውም ጥቂቱን ነው። ብዙ ማስረጃ መውጣት ይችላል። በየእለቱ በየቀኑ ምን ተሸክመን እንደምንሄድ እንግዲህ ደጋግሞ የሚሉትን ነገር ሰምተ ከሆነ እኛ ምንድነው ተበድለናል፣ ግፍ ደርሶብናል፣ እንደውም ብዙ ታግሰናል ምናምን ነው የሚሉት። እንደ ክርስቲያን የታገዘ እንደውም በጣም ትግስተኛ ሰው የለም። በየቀኑ እንደ ከብት እየታረደ የሆነ ቦታ ረብሻ ሲመጣ የዛ የረብሻ ማብረጃ የሆነ እየተጎተተ ቤቱ እየተቃጠለ ንብረቱ እየነደደ የሚወጣው ዛቻዎች በጠቅላላ ልክ የሃይማኖት ነገር ይቀሰቀስና ወደ ብሔር አምጥተው በለው ቁረጠው እያለ በሆነ ሽፋን የሚሞተው ክርስቲያኑ ነው። ይቆጠር ከተባለ እንቆጥረዋለን። ግን ደግሞ እያንዳንዷን ነገር በውስጥ የተያዘው ዛሬ የኔ ቤት ተቃጥሎ ነገ ሰላም ይምጣ በሚለው ሁሉም ውጦት ቁጭ ስንት ነው የሞተበት? ምን ማናወራው ምን ዶክመንተሪ ይውጣ ከተባለ መዘርዘር ይቻላል። የኛ ቤት ሰው ምንም አላደረገም ሲባል ይሄ ያስጠያይቃል። እስካሁን ያየነው ቪዲዮ በራሱ ሌላ ጦርነት መቀስቀስ ይችላል። ናት ግን አይደለም። ለዚህ ደግሞ ተጠያቂ የሚሆነው ምን ያህል ምንም አትበል ህዝበ ክርስቲያኑ አይደለም። ጠባቂ የሌለው ቤት፣ አባወራ የሌለው ቤት፣ አጥር የሌለው ቤት፣ መከታ የሌለው ቤት የሆነችው ቤተ ክርስቲያን ከላይ ባሉት አባቶች ነው። አሁንም ከነሱ ራስ በደም እሱ ላይ በደም ሰፊ ሰዓት ውስጥ እናወራበታለን። ይሄ ነገር ሆነ እንግዲህ ምናልባት ግልጽ ነው የታየው ነገር። ሌላው ምናልባት ብዙ ክርስቲያኖች ካየክ ሁሉም ከእፎይ ጎን ነኝ እኔም እፎይ ነን የሚሉ እንደ ቻሌንጅ አይነት ነገር ተጀምሯል። ልክ ይሄ ሲደረግ እፎይን ከለላ ለመስጠት፣ እፎይን ለመሸፋፈን፣ እፎይን ለመደበቅ ነው እያደረጉ ያሉት። ስለዚህ እነዚህ የሚያደርጉትንም አብረን እንዲናረጋለን፣ እንገላለን፣ እንደዚህ በህግ እንጠይቃለን እና ምን የሚሉ እሳቤዎች እየተነሱ ነው። በጣም ጩኸቴን ቀሙኝ አይነት ነገር እየመሰለብኝ መሰለኝ። ይሄ ነገር ማለት ቅድም ያሳየናቸው ቪዲዮዎች እኮ በጣም ጥቂቶች ናቸው። ከዚህ በላይ በጣም የሚዘገኑኑ ቪዲዮዎች አሉ እኮ። እነዚህ በአስተምሮቶች ላይ የተነሱ ቪዲዮዎች ናቸው። ከዚህ በፊት እኮ አክሱም ጽዮን ወይ ደግሞ አክሱም ከተማ ላይ በሂጃብና በኒቃብ ነው ምናምን ጉዳይ ሲነሳ እኮ ይሄ ነገር እዛ ካልተፈጸመ ወይ ደግሞ ይሄ ነገር ካልተስተካከለ ወራቤ ስልጤ አካባቢ ያሉ ክርስቲያኖችን እንገላለን ብሎ እኮ በፊት ለፊት የተናገሩ ልጆች እኮ አሉ። አዎ ፊት ለፊት ላይ ወጥተው እነዚህ ልጆች ተው ያላቸው የራሳቸው አመራር የለም። ተረተኛል አይደል? ጭራሽ ተው ስትል ደግሞ አንተ ላይ ተነስተው ሌላ ነገር ያነሳሉ። እሱ ብቻ አይደለም። የሆነ ቦታ ላይ ኮሽ ሲል የሆኑ ቦታ ላይ ያሉ ክርስቲያኖች እየተገደሉ ያሉት እኮ ብዙ ነገር ማንሳት እንችላለን እኮ። እንደው እንደ ሀገር አብረን የምንኖርበት ጉዳይ ነው ይሄ ነገር ቢጀምር። የሃይማኖት ጉዳይ ደግሞ ሴንሲቲቭ ነው፣ እልቂት ያመጣል የሚል ጉዳይ ነው እንጂ ከዚህ የባሱ ነገሮች የሉም ወይ? እኔ ከእፎይ ጎን ነኝ የሚለው አመለካከት እፎይን ቴኬር ለማድረግ ነው። በዚህ ጉዳይ ላይ ሲመጣ ሁሉም ለሃይማኖቱ ዘብ ነው የሚለው ምልከታ ለመስጠት ነው። እንግዲህ ከእፎይ ጎን ነን በማለት የመጀመሪያው ቪዲዮ ሶሻል ሚዲያ ላይም ሰርቻለሁ። ብዙ ወንድሞችም ሰርተዋል። እንግዲህ እኔ ስሰራ እፎይ ጥፋት ካጠፋ የእፎይን ጥፋት ለመሸፈን በሃይማኖት ከቨር አልሄድም። መጠየቅ ያለበትን ይጠየቃል። የአንድን ሃይማኖት ማህበረሰብ ካልተጻፈ ካልተነበበ ከሚጠቀሙት ዶክትሪን ውጪ የሆነ ነገር ተጠቅሞ የሚያዋርድ ነገር እስከሰራ ድረስ ይጠየቅበታል። መታሰር ካለበት ታስሮ ታርሞ ሊወጣ ይችላል። አግባብነት ያለኝ መልስ አለኝ እስካለ ድረስ ደግሞ የሚመለከተው አካል ጋር ሄዶ ቀርቦ መከላከያውን ሊያቀርብ ይችላል። የመፍረድ አቅሙ የሀገራችን መንግስት ነው። ገብተዋል አይደለ? ሁላችንም ከእፎይ ጎን መቆም የጀመርነው ዋንኛው መሰረት ሃይማኖቱ ላይ ተገን ያደረገ ጥቃት በገዛ ሰዎቻቸው ተፈጽሟል። ለምሳሌ የመጀመሪያው ያንተን ፎቶ ለጥፌ ይሄ ሰው ወንትድ ነው ብሎ ለማለት ማን ነው ስልጣን የሰጠኝ? አንድ ግለሰብ ይችላል እንዴ? አይችልም። ስለዚህ ወንጀል ነው። የደቦ ግድያ ወይም ደግሞ በተገኘበት ቦታ እንዲገደል አዋጅ ማስነገር ነው። ስለዚህ የሰው ነፍስ ሊያጠፋ ነው የመጣው። ስለዚህ እቃወማለሁ፣ ይሄን ነገር አልደግፍም። ስለዚህ በዚህኛው አቋሙ ከእፎይ ጎን ነው የምቆመው። ማንም ሱሱ መንካት አይችልም። እንቀጥል። ከቤቱ ሄደክ አስራ ይዞ መውጣት የሚችለው የህግ አስፈጻሚ ስርዓት ያላት ሀገር ናት። የህግ አካል ነው። ትጠቁማለህ። ስትጠቁምም ለህግ አካል እንጂ ሚዲያ ላይ አውጥተህ የሚገባበትም የሚወጣበትም መንገድ እየቀረስክ አይደለም የምትሰጠው አይደለ? ህዝብ እያነሳሳ አይደለም። ስለዚህ እነሱ ቤት ለመስበር ነው የሄዱት። በምን አይነት መንገድ እንዳመለጠ ምን ማድረግ እንደሚችል እንደነበረ ከዛ ደግሞ ከነበረበት ቦታ ተፈናቅሎ
ወደ ሌላ ቦታ መጥቷል። የህግ ከለላ ራሱ ሲል አላገኘም አይደለ? ህግ መጠበቅ አለበት እሱን። ግን ከህግ በላይ የሆኑ ህግን በእጃቸው ያደረጉ ሰዎች ህግ ለመስጠት ሄዷል። መግደል በሚዲያ ላይ አንድ ቪዲዮ ተመልክተን ብንመጣ ደስ ይለኛል። እስኪ ያው ስለ ግድያ ያወሩበት ነው፣ ተመልክተን እንምጣ። ካልሆነ ግን ወላሂ ራስ እንዴ ስንት ሙስሊም ሞልቷል እኮ ስንት ሙስሊም የሆነች ልጅ ስትናገር ሰምቻለሁ። እንዴ እንደዚህ አይነት ጂሃድ እኮ ነው፣ በቃ ምንም አይደለም እኮ። ታዲያ ሰው በስንት ነገር ይሞት የለ እንዴ? በክብር በአላህ ስም እንደዚህ አይነት ነገር እየሰራ በአላህ ስም መሞትም እኮ ክብር ነው። በቃ ችግር የለውም ሁሉ ነገር ምንም ችግር የለውም እኮ እዚህ አሁን እኔ ባለውበት ከተማ እንኳን 20 ምናምን ቤተክርስቲያን አለ። ችግር የለውም 20 ቤተክርስቲያን ካለ ስንት ክርስቲያን ሊኖር እንደሚችል ማሰብ ነው። ምንም እኛ ተደራጅተናል። ሲጀመርም ምንም እንፈራውም ነገር የለም። እንዳመጣጣቸው እናስተናግዳለን። ችግር የለውም። ይሄው ምን ቅርባችን ነው። ኪዳነ ምሕረትን በለው ምንም በለው እዚሁ ነው እንትን የምንልላቸው። አየሁ አይደለ? በቃ በዚህ ልክ ነው ያገኘ ገጀራ አንሳ፣ ቁረጠው፣ ፍለጠው ምናምን እያለ ሰጠ የነበረው። ስለዚህ ብቻውን አይደለም እንዴ። አንድ ሰው ተሰዶ አልመጣ የኢትዮጵያ ነዋሪ ነው። ቤተሰቡ ከተፈለገ አራሾ ከተፈለገ በህግ አግባብ መጠየቅ ይችላል። መክሰስ የሚችለው ክፍል ይከሳል። እስቲል ስለ ሃይማኖት ልነሳና ልክሰስ ቢል እንኳን አንተ ላይ ለሚፈጸመው ነገር አንተ ተነስተ ልትከስ ይችላል። በተቋም ደረጃ ነው የምትከሰው። የሃይማኖት ጉዳይ በተቋም ደረጃ ትከሳለህ። ይህ ነገር ይታይ ብሎ ወደ የሚመለከተው አካል ደርሰው አስገብተው የሚመለከተው አካል ማስፈጸም ይችላል። አሁን ግን እየሆነ ያለው ምንድነው? በግለሰብ መፍትሄ መስጠት፣ በግለሰብ መግደል፣ የግለሰብ ዛቻዎች። እንዴ የራሱ ፔጅ ላይ እኮ አይተናል። ገጀራ ይዘው ምናምን ገብተው ቆራርጣለሁ፣ ፈላልጣለሁ። 1 ወር 2 ወር ሆኖታል እኮ ይሄ ጉዳይ ከተጀመረ። ዛሬ ነው እንዴ የተጀመረው? ከ3 ወር ከ2 ወር በፊት ነው ሚዲያው ላይ ገብተው ይሄ ሰውዬ ተረጋግቶ ያወራል ብሎ ይጠብቃሉ? 3 ወር ሙሉ የግድያ ዛቻ፣ እሱን ወደ ክፉ ነገር እንዲገፋፋው ሃይማኖቱን እየሰደበ እያንቋሸሸ እኔን አክብረኸኝ አውራኝ ቢልና ቢጠብቅ የማይመስል ጉዳይ ነው። ሰው ነው እሱ፣ ሪያክት ሊያደርግ ይችላል። እነሱ አክሽን ወስዷል፣ እሱ ሊመልሰው ይችላል። እነሱ ባንቋሸሹት ልክ ሊያንቋሸሽ ይችላል። ለዚህ ጉዳይ ምን ሊሆን ይችላል ማለት ነው? የት ነው እንደዚህ ሆነናል ብሎ ሲያቀርቡ መከላከያ ያቀርባል። ያ መብት ነው። ሁላችንም በዚህን ሰዓት ላይ ከነሱ ጎን ልንቆም እንችላለን። በህግ ከሄዱ ይሄዱ፣ እገለዋለሁ ካለ ግን እኔም እፎይ አያርገውና አዳሚ እንደው ማለት እስቲ ነገሮችን ሰፋ አድርገን እንመለከት። እንደው አያርገውና ቢሆን ኖሮ እፎይ አንድ ነገር ቢሆን ኖሮ ዛሬ ላይ እንደዚህ ቁጭ ለን እናወራለን? ለምን ማን ያወራል? እፎይ አንድ ነገር ቢሆን ኖሮ ሀገሪቱ አሁን ባለችበት ነገር ላይ ትሆናለች። ምክንያቱም የመጡበት መንገድ ከእፎይ ጋር በተያዘ እኮ ብዙ ነገሮች ሊፈጸሙ ይችላሉ። ገብቷል አይደል? የደቦ ፍርዱ በጣም ከባድ ነው። ምልክ መጀመሪያ ላይም ይሄኛው ነው። ቅድም ባልነው ነገር እፎይ ስተት ካለበት በህግ አግባብ ይጠይቃል፣ አለቀ። ከዛ ውጭ ግን የሚደረግ ነገር እፎይን ታኮ የሚደረጉ ክርስቲያኖች ላይ የሚደረግ በደልና የሚደረግ ግድያ ሁሉም ለሃይማኖቱ ዘብ ነው። በነገራችን ላይ አሁን ላይ እንደ በፊቱ ከዚህ በፊት እንደነበሩት ጊዜ ሚዲያ ታውቃለህ፣ ስልክክ በእጅክ ላይ ነው ያለው። ሚዲያ በእጅክ ላይ ነው ያለው። አንተ ዝም ብለህ የሆነ ነገር ቀርጸክ ብትለቅ ጥሩ ነገር መፍጠር ትችላለህ፣ እንደዛ መጥፎ ነገር መፍጠር ትችላለህ። ውሃም መሆን ትችላለህ፣ ቤንዚን መሆን ትችላለህ። በጣም ከባድ ጊዜ ላይ ነው ያለ ነው። ይሄንን ታኮ ግን በዚህም በዛም የሚደረጉ ትንኮሳዎች የባሰ ነገሩን አያባብሱትም ወይ? የሃይማኖት ተቋማት ዛሬ ያወጣው መግለጫ አለ። እንደ ሃይማኖት ተቋማት መግለጫው ጥሩ ነው። ነገር ግን በውስጡ እኔ ፐርሰናሊ በጣም ጥያቄዎች አሉኝ። ልክ በሙስሊሞች ላይ በተሰጠ ወይ ጽያፍ ንግግር ሙስሊሞች መልስ እንደሰጡ አይነት ነገር ነው ያለው ውስጡ። ይሄ ኮምፕሊትሊ ስህተት ነው። እንደው እስቲ አንዳንድ መጽሐፍቶች ምናልባት በተመልካቾቻችን ያዩታል ብዬ አስባለሁ። ከዚህ በፊት እኮ ቅድም የለቃቅናቸው ቪዲዮዎች እኮ ትላንት የተቀረጹ ቪዲዮዎች አይደሉም አይደል? በጣም ረጅም ጊዜ የቆዩ ቪዲዮዎችም አሉ። አንድ ቪዲዮን ልጋብዝና ልመለስ። ደሴ መስጊድ ውስጥ የተፈጠረ ጉዳይ ምናልባት የቆየ መስጊድ ሊሆን ይችላል አይደል? ማያያዝ ስለፈለኩ ነው። ጋብዘን አይ እንትን ነው። በነገራችን ላይ ምን ያህል እንደ ቀላል ነገር አናየው። ጊዜው በወቅቱ ለነበረው ነገር እስቲ ይቀዝቅዝ ተብሎ ታልፎ ነው እንጂ የአንድን ቤተ እምነት ከምታቃጥለው ወይ የሆነ ነገር ከምታደርገው የሚል አይነት ቪዲዮ ነው አይደል? ጋብዘን እንመለስ። እስቲ እንመልከተው። በሆትነስ ተነስቶ መጮህ ለጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። 1 ብር 2 ብር ለቅመን አይደል መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች
አሁን ይሄ ወራቤ ላይ የተነሳው የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር፣ አላሁ አክበር። እንግዲህ እንዳየከው ቤተክርስቲያኖችን አናቃጥላቸውም፣ እያንዳንዱ ቤተክርስቲያን መስጊድ እናደርጋለን የሚል ኮንሰፕት ነው። ይሄ ዛሬ ብቻ አይደለም። በነገራችን ላይ ከዚህ በፊት እኔ በነበርኩበት ተወልጄ ባደኩበት አካባቢ እንደዚህ አይነት ስሜቶች ነበሩ። በአካልም ሆኖ እኮ አይተነዋል። አዎ አይተነዋል። እንደዚህ አይነት ስሜቶች ነበሩ። አናቃጥለን ቤተክርስቲያኖችን መስጊድ እናደርጋቸዋለን የሚል ምናልባት የአንድ ተራ ሰው ሀሳብ ነው ብለን በወቅቱ አልፈን ሊሆን ይችላል። ሁሉንም ሙስሊም አይመለከተንም አብረን ኖረናል ሊሆን ይችላል። የሃይማኖት ተቋማት እንደዚህ አይነት ንግግሮች በሚዲያ ሲለቀቁ እንግዲህ በአንድ በግለሰብ ሚዲያዎች አይደሉም፣ በትላልቅ ሚዲያዎች ጭምር ሲለቀቁ ሃይማኖት ላይ ጦርነት ሊያስነሱ የሚችል ንግግሮች ሲነገሩ ለምንድን ነው እንደዚህ አይነት መግለጫ ያልወጡት? ይኸውልህ አፎይ አንድ ግለሰብ ነው። የአንድ ግለሰብ ንግግር እንደ አንድ ግለሰብ አልቆጠሩትም። የነዚህ ሁሉ ግለሰቦች ንግግር እኛስ እንዴት ነው እንደ ግለሰብ እንድንቆጥር የሚጠበቀው? አሁን እኩል በኩል የምንኖርባት ሀገር አንድ ናት ካለን እኩል በኩል መነጋገር መቻል አለብን። በምትከሰው ልክ የሚከስህ አካል እንዳለ እወቅ። በጮከው ልክ የሚጮ ሌላ አካል ደግሞ አለ። ማስረጃ አሁን ይሄ የቆየ ቪዲዮ ነው ለዚህ ነገር ያመጣችሁት ምናምን ሊሉ ይችላሉ። እሺ እኔ ባለሁበት አካባቢ 20 ቤተ ክርስቲያን አለ ብሎ ክርስቶስን እብድ ብሎ ሲሳደብ በነበረበት ቤት ትናንት ማታ ምንድን ነበረ ቀኑ? አንድ መጋቢት 1 2017 ዓመተ ምህረት ትናንትና ማታ ላይ በ3 ሰዓት ላይ ሲፈጸም የነበረ ነገር አይተን እንምጣ። በቃ ችግር የለውም ሁሉ ነገር ምንም ችግር የለውም እኮ እዚህ አሁን እኔ ባለሁበት ከተማ እንኳን 20 ምናምን ቤተክርስቲያን አለ። ችግር የለውም 20 ቤተክርስቲያን ካለ ስንት ክርስቲያን ሊኖር እንደሚችል ማሰብ ነው። ምንም እኛ ተደራጅተናል። ሲጀመርም ምንም እንፈራውም ነገር የለም። እንዳመጣጣቸው እናስተናግዳለን። ችግር የለውም። ይሄው ምን ቅርባችን ነው። ኪዳነ ምሕረትን በለው ምንም በለው እዚሁ ነው እንትን የምንልላቸው። እንግዲህ ሰምታለኝ ቪዲዮ። ስለዚህ በፈለግነው ደረጃ መግደል እንችላለን ነው። ስለዚህ ክርስቲያኑ ሊታረድ የተዘጋጀ በግ ነው እንዴ? በቃ እንደዚህ ክርስቲያን መግደል ህጋዊ እንደሆነ ነው ተቆጥሮ የሚወራው። ማጥፋት መብት እንደሆነ ተደርጎ የሚወራባት ሀገር ውስጥ ነው ያለን። ምንም ነገር አድርገው የመናገር መብት ያለው ሌላው ነው። ተነካው ብሎ መጮህ መብት ያለው ሌላው ነው። ቤቴ ተቃጠለ ነደደ ብሎ መናገር የሚችለው ሌላው ነው። የሆነ ሰው ሲሞት በጥፍ አድርጎ መግደል የሚችለው ሌላ ነው። በሆነ በፖለቲካም በሆነ ጉዳይም የሆነ ሰው ይውደቅ ክርስቲያኑን ሄዶ ማጥፋት፣ ቤተክርስቲያን ማቃጠል፣ ማንደድ፣ መጨፍጨፍ፣ መቆራረጥ የሚችለው ሌላው አካል ነው ይመስለው። ምንድነው ስልጤሌና አንሳው ተማሪዎቻችን የኛ ልጆች እንትን ምንድነው አስማት አርጋችሁባቸው ምናምን ነው እንደዚህ እንትን ያላችሁት ምናምን ተሏ ያ ሁሉ ቤት ሲቃጠል ሲነድ የነበረው እንዴ ምስክር እኮ ነው። ሻሸመኔ ምሮ የተፈጸመው ሌላ ቦታ እናን ሰው ካልን ስንቱን እንዴ አሁን ጅማ ላይ የተፈጸመው ማውራት እንችላለን። ሚዲያ ሁሉ ያወራለት ነገር ነው። እኔ ምናልባት አዳሚ ቅድም ብለከዋል። አሁን በስፋት መነጋገር እንችላለን። ይሄ ሁላ እየሆነ ያለው እኔ አላቅም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነቱ ጋር እንዲህ አይነት ነገሮችን ወታ የማረጋጋትም ጸጥ የማድረግም አቅሙም አላት ቤተክርስቲያን። በትክክል በደንብ አላት። ከአባቶች ጋርም አሁንም እየተነጋገረች ሊሆን ይችላል አናቅም። ነገር ግን የምናውቀው ኦፊሻል ሲወጣ ነው። በዚህ ወቅት ላይ ወጥተው አይ ይሄም ተው ወይ ደግሞ እንዲህ አይነት አግባብ የለም ወይ እንዲህ ነው ብቻ ባመኑበት መንገድ ልክ ወጥተው ተናግሮ ነገሩን ማቀዝቀዝ ሲገባቸው ዝምታ ሲባሰ ነገሩን አያባብሰውም ወይ? አንደኛ እሱ። ሁለተኛ ቤተ ክህነት ወጥታ ለመናገር ሰው መሞት አለበት ወይ? 4 ኪሎ ያለው ቤተ ክህነት ውስጥ ወንበር መነቃነቅ አለበት ወይ? የስልጣን ጉዳይ ሲሆን ብቻ ነው ወይ ወጥተው የሚናገሩት? በጣም ግራ ስለገባኝ ነው። ተዋሕዶ ሚዲያ ትላንት አንድ መረጃ ለቆ ነበር። ምዕመናንን አናግሩ። ቤተክርስቲያን እኮ የምዕመናን ህብረት ነች አይደል? በትክክል ምዕመናን ከሌሏት እኮ ቤተክርስቲያን ባዶ ነች እኮ። ይሄ ነገር እየሄደበት ያለው አቅጣጫ ትክክል አይደለም። ነገ ብዙ ጉዳት ሊያመጣ ይችላል። ጦርነት የሚነሳው እኮ የሆነ ሀሳብ ላይ የሚነሳው እኮ በግለሰቦች መካከል ነው አይደል? አሁን ከግለሰቦችም አልፎ ተቃዋማዊ የሆነ ነው ይሄ ነገር ነውስ? ምን አገባኝ ነው እንደፈለጋችሁ ሆኖ ነው።
በጣም ግራ ገብቶኛል። እንግዲህ ወደ ቤተ ክርስቲያን ደረጃ ከመጣን አሁን ከግለሰባዊ ሀሳብ ወተን ርዕሰ ጉዳያችን እንደ ተቋም ምን ጠይቅ ከሆነ እንግዲህ እንደመላው ደግሞ ቤተ ክርስቲያን ላይ ትናንትና ማታ ሲታወጅ የነበረ አንድ አዋጅ አለ። ዶክተር አብይ ለእስልምና ሃይማኖት ተከታዮች ያደረገው ነገር ክርስቲያኖችን አናዷቸዋል፣ ስለዚህ መንግስትን ለመገልበጥ እየተዘጋጁ ነው ያሉት የሚል ይሄው ክርስቶስን ሲሳደብ ከነበረ ሰው የወጣ አንድ ቪዲዮ አለ። እሱን ቪዲዮ ደግሞ እንመልከተው እስኪ። አንደኛ እየተካሄደ ያለው መንገድ ምንድነው ከተባለ መንግስት በዚህ ጉዳይ ላይ ጣልቃ ሊገባ ነው የሚገባው። የኦርቶዶክስ ቤተ እምነት ምእመናንም ሆነ እነዚህ ቀሳውንቶች የሚባሉት ምንድናቸው እያደረጉ ያሉት ከተባለ በቀጥታ መንግስትን የመገልበጥ እንትን ነው እየተደረገ ያለው። መንግስትን የመገልበጥ እንዴ እኛ ብቻ እኮ አይደለም፣ መንግስት ራሱ ለህጉ ስል ከለላ ማድረግ ነው ያለበት። እነዘመድኩም ምንድናቸው ከተባለ የፋኖ እንትኖች ናቸው፣ የፋኖ አባል ናቸው። ለፋኖ እንትን ደበኩሎ የተባለው ሰውዬ ያኛውም የፋኖ ቀንደኛ እንትን ነው። እንዴ መንግስት ራሱ ለዚህ ነገር እንትን ሊባል ነው የሚገባው። እንደገና ደግሞ ኢፎ የተባለ ሰው የብሔር ጦርነትን ለማስነሳት ኢትዮጵያ ውስጥ እየታገለ የነበረው ሰው ነው። ማስረጃ ማምጣት ይችላል። የብሔር ጦርነትን ለማምጣት እየታገለ የነበረው ሰው ነው። ስልጤን ከኦሮሚያ ክልል አጥተን እናወጣለን እያለ እሱ ኦሮሞ አይደለም። በመጀመሪያ ደረጃ ኦሮሞ አይደለም፣ ለእንትን ነው የገባው ቡና ለቀማ ነው። አርሲ ውስጥ ገብቶ እዛው ያደገ ማለት ነው። ኦሮሞ አይደለም። ስልጤን ከኦሮሚያ ክልል እናወጣለን እያለ የብሔር ጥላቻን እየነዛ የነበረው እሱ ነው። ቪዲዮ አለ፣ ማስረጃ፣ ሙሉ ማስረጃ አለ። እንዴ እንደውም ይሄ ሰው መጠየቅ ያለበት የብሔር ጦርነትን ለመቀስቀስ በማድረጉ መንግስት ራሱ ሊጠይቅ ነው የሚገባው። በሁለተኛ ደረጃ መንግስትን በመገልበጥ ነው መጠየቅ ያለበት። እንዴ እያደረገ ያለው ነገር ይሄ ነው፣ በቃ ባጥሩ ማለት ነው። እና ደበኩሎ የተባለው ሰው ደግሞ ቀጥታ የመንግስት ተቃዋሚ ነው። አንድን በሽብር የተፈረጀውን ድርጅት በሽብር የተፈረጀ ነው። ፋኖም ሆነ ሻኔም በሽብር ተፈርጇል፣ ሁለቱም ማለት ነው። ስለዚህ ሁለቱን እንትን እያደረጉ የነበሩት እነሱ ናቸው። ስለዚህ ሁለቱም መታሰር ነው ያለባቸው፣ መያዝ። እንዲሁም በመንግስት ላይ በአገር ላይ ከሽብር ድርጅቶች ጋር አብሮ ተባብሮ አገርን ለማጥፋት እየታገሉ ያሉ ሰዎች ናቸው። ለዚህ ደግሞ ማስረጃው ምንድነው? ደበኩሎ የተባለው ሰውዬ ወደ ኢፎ አካውንት ብር ሲያስገባ ተገኝቷል። ስለዚህ ሰውየውም የፋኖ ተላላኪ ነው ማለት ነው። እያደረጉም ያሉት ይሄንን ነው። ስለዚህ አንደኛ ከሽብር ቡድን ጋር አንድ ላይ መሆኑ አንደኛ ያስቀጣል። በሁለተኛ ደረጃ ደግሞ በኢትዮጵያ ምድር ላይ አብሮ ተቻችሎና እንትን ብሎ የሚኖረው ማህበረሰብ ከኦሮሚያ ክልል ስልጤን እናስወጣለን ማለት ይሄ የብሔር ጦርነትን መቀስቀስ ነው። መቀጣት ነው ያለበት። ነብዩ መሐመድን ከመስጠቡ በተዘለለ ግን ይሄ ነው። በብሔርም ራሱ መጠየቅ ነው ያለበት። መንግስትም ዝም ማለት የለበትም። ቪዲዮ አዳኛ ይሄ እንዳለ ሆኖ ምናልባት ከአንድ ወር 2 ወር 1 ወር በፊት አንድ ቪዲዮ አለ። እሱም ቪዲዮን ጋብዘን እንመለሳለን። እስቲ እንመልከተው። ይሄ በቃ ቤተክርስቲያኗም ቤተክርስቲያኗም ይዛው የቀጠለችበት ሌጋሲ ነው። ይሄ ሌጋሲ የምታስቀጥልበት ምክንያት ደፍራ የምታወጣው ቀኖና የላትም። በተከባል ልጠፋ ነው ልትወድም ነው የሚል የጥላት ስነልቦና በአማኞች ላይ በማስረጽ ነው እምነቷን ያቆየችው። ትልቁ ዶግማቸው አንድም መዝሙር ነው፣ አንድም ደግሞ ኦርቶዶክስ ልጠፋ ነው፣ ተዋህዶ ልጠፋ ነው፣ በጥላት ተከባል። እነዚህ ሁለቶች ከሌሉ ኦርቶዶክስ በምንም ሊቆም አይችልም። እንግዲህ እንደሰማክ ነው። እንዳልሆነ ደግሞ ቤተክርስቲያን ወጥታ ፊት ለፊት መናገር አለባት። የህዝብ ግንኙነቱ ይሄ ነገር ላይ ወጥቶ መልስ ካልሰጠ ምን ላይ ነው መልስ የሚሰጠው? ብፁዕ አቡነ እከሌ እንትን ቦታ ሄደው በዓል አከበሩ ግዴታቸው በሆነ ስራ ላይ ለመናገር አይ ግራ ስለገባኝ ነው ማለት እንትን ሆኗል። ይሄ እረኛ የሌለው አባት ቤት እየሆነ ነው። እውነት ነው። አሁን የምትኖርበት ሀገር ውስጥ በምታምነው ሃይማኖት በገዛ ምድርህ ላይ ተወልደ ባደክባት ምድር የራስህ ሀገር ላይ የምትኖር እየመሰለ አይደለም። እንደውም ይመስለኛል አሁን ላይ ሀገር ውስጥ ክብረ በዓላትን የበለጠ ደምቆ ከሚከበሩት በላይ በውጭ ዓለም ላይ ያሉ የሚያከብሩት በተለያዩ የአረብ ሀገራት እያከበሩ ያሉት ኮንፊደንስ ያላቸው ይመስለኛል። ምክንያቱም ሀገር ውስጥ ያለው ክርስቲያን እየተመታ፣ ሀገር ውስጥ ያለው ክርስቲያን እየተሰደደ፣ ሀገር ውስጥ ያለው ክርስቲያን እያለቀሰ፣ ሀገር ውስጥ ያለው ክርስቲያን በክርስትናው መከራ እየተቀበለ፣ በቀን በድንጋይ እየተወገረ፣ እየተሳደደ፣ ቤቱ እየነደደ እየተቃጠለበት ቢያንስ ወገንተኝነት የሚመስል እንዴ ቤተሰቤ ነው ልጆቼ ናቸው ብሎ እንኳን ለመናገር ያልደፈረ ተቋም ነው ይዘን እየሄድን ያለን። አሁን እስከ መቼ ነው የሚለውን አናውቅ። በቃ አሁን መነገር ስላለበት ነው ደፍረን እየተናገርን ያለ ነው። ንቀት ለሚመስለው ሰው አለ እንዴ ዛሬ ቀና ብላችሁ አባቶችን ትናገራላችሁ ምናምን ሊለን የሚችል ሰው ሊኖር ይችላል። ግን አባትነትን የሚያሳይ አባት ይባላል።
በቤት ውስጥ ልጁ ሲደበደብ፣ ሲቀጠቀጥ፣ ሲመታ፣ ድንጋይ ሲወረወርበት፣ ለመግደል ሲነሳበት ዝም ብሎ ተቀምጦ ከሞተ በኋላ የሀዘን መግለጫና የቀብር ስነ ስርዓት የሚያስፈጽም ተቋም አይደለም የሚያስፈልገው። በእርግጥ ቤተክርስቲያን ተቋም ባትሆን፣ ነገር ግን ልክ እንደ አንድ ክፍል ግን ይሄንን ጉዳይ የሚከታተል የህግ ክፍል አላት። በውጪ በቤተክርስቲያኗ ዙሪያና በምዕመኗ ላይ እየደረሰ ያለው ነገር ተከታትሎ መግለጫ የሚሰጥ ራሱን የቻለ ክፍል አለው። በሲኖዶስ ደረጃ ውይይት እንዲደረግ አጀንዳዎች አስቸኳይ ካሉ ጥሪ የሚያቀርባለ። ሰው ግን ምን እየሆነ ነው ያለው? ሀገሪቱ ውስጥ እኮ የማይሆን ነገር እየተፈጸመ ነው። አንድ ነገር አለ እንዲስተካከል የምፈልገው ምን ባለፈው አንስተ ነው ሶሻል ሚዲያን የሚንቅ ትውልድ መጥቷል አይደለ? ሶሻል ሚዲያው ላይ ያለውን ነገር ልክ እንደ ቀዝቃዛ ነገር እንደ ትንሽ ነገር እያያሉ ዛሬ ከሶሻል ሚዲያ የተነሳው ነው ሀገር ላይ ያፈርስ የተነሳው። ሰምተዋል? አንድ የቀደም ቪዲዮ ላይ 20 ቤተክርስቲያናት አጠገብ ያለው አቃጥሏል አለ በድፍረት። ከዛ 20 ቤተክርስቲያን ውስጥ ምን ያህል ክርስቲያኖች እንዳሉ ታውቃላችሁ? እንጨርሳለን አለ። ኦሮሚያ ውስጥ ነው ያለው። እስቲ ሄድና አንተን ጎንደርና ምን ላይ የፈለግከውን ነገር ማድረግ ትችላለህ፣ አሳያለሁ አለ። ኦሮሚያ ላይ ያለው ቤተ ክህነት ለምን መግለጫ አይሰጥም? የመጀመሪያውን ተበደልን ብሎ የሰጠው የኦሮሚያ መጅሊሱ ነው አይደለም? በቃ ጎበዞች፣ ጀግና። እኛ ጋር ሴት አለ። ምናልባት በደንብ እንዲተረዱት የምንፈልገው ቤተ ክህነት መግለጫ ይስጥ ወይ ደግሞ ወጥቶ ይናገር ስንል ተነስተ ቁረጥ፣ ፍለጥ፣ ግደል የሚል ነገር አይደለም። ለልጆቹ ጠበቃ ዋስትና መሆን አለበት። በቃ አባት መሆን አለበት። አባት የሚሆነው እፎይን እንዳትነኩት፣ እፎይን እንዲያታርጉ ምናምን የሚል መግለጫ አይደለም የምንፈልገው እኛ። ወጥቶ በቃ በህግ አግባብ መጠየቅ ያለበት በህግ አግባብ ይጠየቅ። ድምፅ ይሁን። ማንም ተነስቶ ቤተክርስቲያኑ ላይ አፉን ሲከፍት፣ ማንም ተነስቶ ቤተ ክህነቱ ላይ አፉን ሲከፍት ልክ አባቶች ይህን ነገር ትእዛዝ እንደሰጡ አባቶች አድርጉ እንዳሉ እያለ ማንም አፉን ሲከፍት ትክክል እንዳልሆነ ቤተክርስቲያን መናገር አለባት። ተረድተኛል አይደል? ይህንን ስንናገር ቅድም ብለናል። እኔ ዛሬ ላይ ለምናገራቸው ነገሮች ታች ገጠር ላለው ኦርቶዶክሳዊ በጣም ይጨነቃለሁ። ገብቷል አይደል? እዚህ ጋር ተነስቼ ተነስ ግደል ቁረጥ ብል እኔ ተደብቄ እዛ ታች ያለው ኦርቶዶክስ ግን ቀድሞ ይሞተው እሱ ነው። ለዛም ጉዳዩን በማያውቀው ነገር በጣም ነው የሚጨነቀው። አሁንም ነው የምለው፣ አሁንም ይሄ ነገሮች ምናልባት ሀሳብ ካለክ ወደ መጨረሻ ከመሄድ በፊት ሀሳብ ልስማ። መልካም። እኔ የዚህ ጉዳይ ጥቃት ከደረሰባቸው ሰዎች መካከል አንዱ ነኝ። የኛም ቤት ታሪክ ብዙ የማያውቅ ሰው ካለ እንግዲህ ይፋ ማድረግ ይኖርብናል። ይሄን ስናወራ አሁን እንዲህ ተረጋግቼ እንደዚሁ ምናምን ስል በአንድ ነገር ከተነሳ እነዚህ ክርስቲያኖች ናቸው የእንትን ጠላቶች ምናምን የሚል አሁን ልክ እንዳየናቸው አይነት ቪዲዮ ተቀናባብሮ ከ60 በላይ ቤት ላያችን ላይ የነደደ ሀብት ንብረት የወደመብን ቤተሰቦች ላይ ጥቃት የደረሰባቸው ተፈነካክተው ተቆራርጠው ከሀገር እንድንወጣ የተደረገ መካከል አንዱኛ ነን። የዚህ ጉዳይ ተቀባዮች ጭምር ስለሆንኩ ነው ማወራክ። ተጠቂ አይናችን እያየ ቤተክርስቲያን ያደረገችላችሁ ነገር አለ በስላሴ ስም ትዝም አላላት። ያደኩበት ሰንበት ትምህርት ቤት ያገለገልኩባት ደብር የት ገቡ እንኳን አላለችም። 4 ዓመት ሆኖናል። ቦታው እንደወደመ ነው ያለው፣ እንደተቃጠለ። ዛሬ ሁሉም ሰው በውስጡ አለው። ግን ዛሬ ተነስቼ አጠቃላይ የእስልምና ሃይማኖት ተከታይ ወይ እንደዚህ ይገደል አልልም። ለምን ሲባል ሰላማዊ የሆነ ሰው እኮ አለ፣ ምንም የማያውቅ ደግ የዋ ንጹህ ምንም የማያውቅ ሲርብ ሊያበላ የሚችል ሰው አለ። ይህ ማለት ግን እኛ ጋር ሁልጊዜ ድምፅ የለም ማለት አይደለም። የምንጠብቀው ነገር አለ። ወጥቼ እኔ ብናገር እንደዚህ አርጎኛል፣ ይሄን አርጎኛል፣ እንዲህ አርጎኛል ምናምን ብል ሌላ ቦታ ሌላ ደግሞ ይገደላል። እኔ አይምሮ መጠቀም አለብኝ ብለን ቁጫለሁ። ስለዚህ ቤተ ክርስቲያን ለሚጠቁት ልጆቿ የት ገባችሁ አትልም። ለተሰደዱ በሃይማኖታቸው ለተሰደዱ ተገን አትሆንም። ምናልባት ለአንድ ቀን ቪዲዮ ሊሄዱ ይችላሉ። የመጀመሪያ ቀን ሄደው እንትና የሚባሉ አባት ሄደው ጎበኙ። ይኸው ምን ያህል በቃ ዛሬ ግልጹን እናውጣ ብለን ነው አይደል እዚህ ጋር የመጣ ነው፣ እናውራው ነው አይደል። የመጀመሪያ ቀን ሄዳሉ። የመጀመሪያ ሳምንታቶች በተጎዱ ክርስቲያኖች ስም ገንዘብ ይሰበሰባል። ሩዝ ይመጣላል፣ ፓስታ ይመጣላል። የሆነች ሳንቲም እጅ ላይ እንድትይዝ ትደረጋለህ። ከዛ የት እንዳለ አያውቅህም። የወጣኸው እኮ ቤተ ክርስቲያኔ ለምን ተቃጠለች፣ ሃይማኖቴ ለምን ተነካ፣ ለምንድን ነው ክርስትና የተነካው፣ የኔ ክርስትናችን ናት ምናምን ብለህ ተናግረህ ሊሆን ይችላል። ፊት ለፊት የቆምከው ተገን ያረከው ምኖችህን ነው፣ ወንድሞችህን ነው።
የክርስትና ወንድሞች ያለው ቢቃጠል ቢነድ ምን ቢል የሚያበሉኝ የሚያጠጡኝ። ዛሬ እኮኛ በየቤት ክራይ እኮ ነው እየተንከራተትን ያለ ነው። ምን ያህል ደግሞ ጎዳና የወደቀ ብዙ አለ። ቤተሰቡ ጨርሶ አልቆበት ቁጭ ብሎ እያዘነ ያለ ሰው አለ። ሻሸመኔ ሄደ ብትጠይቅ ይነግሩሃል። አሁን ስልጤ ላይ ሄደ ብትሄድ ይነግሩሃል። አሰበ ተፈሪ ጭሮ ብትሄድ ይነግሩሃል። ሀረር ብትሄድ ይነግሩሃል። ጅማ ብትሄድ ይነግሩሃል። እናውራው ካልን ብዙ ይወራል። ግን የኋላውን አሁን ያነሳ ነው ወደፊት እንዲያርጉ ለማለት አይደለም። አልፏል። የተቀበልነውን ተቀብለናል። አምላክ ስለፈቀደ ሆኗል። እግዚአብሔር ይመስገን። ለሚቀጥለውስ? አሁን እኮ ለሚቀጥለው ነው የጨነቀን። በፊት ለፊት ይፋ የሆኑ ዛቻዎች እንኳን እየተዛቹ ዛቻዎች እየተዛተ የግድያ ዛቻዎች እየተዛተ የማጥፋት ዛቻ እየተዛተ ለመጥፋት እየተዘጋጀን ነው። ምላሽ እንኳን እየሰጠን አይደለም። ምላሹ ምን አይነት ምላሽ ነው? ቀድሞ ማሳሰብ፣ ኢመርጀንሲ አላርም ማድረግ፣ እንደዚህ አይነት ነገር እየሆነ ነው፣ ይሄን ነገር በህግ ከለላ ይደረግ፣ ነገ እንደዚህ ነገር ለሚመጣ ተጠያቂ የሚሆን አካል ያስፈልጋል። እነዚህ ሰዎች ለምሳሌ ክርስትናን ከፋኖ ጋር እያገጣጠሙት ነው። አንዱማ ጭራሽ እንትን ያደርገው ጉዳዩን ማምለጫ በቃ የህግ ተጠያቂነት ከመጣ ለሰንበዲ ብቻ አይደለም ይመጣው፣ ለሁሉ ይመጣ። ለምን ህግ ባለበት ሀገር ነው ያለነው። ህግ ሲመጣ እኔና አንተ አጥፍተን እኔን ደብቆኝ አንተን የሚይዝበት ምንም ምክንያት የለም። በትክክል ሁሉንም ስለሚይዝ የህግ ከለላውን ለማምለጥ ይሄ ወቅታዊ የፖለቲካ አጀንዳ ውስጥ መክተት እንደዛ ነው እየሆነ ያለው። ብሎ ነገር የለም። ሁሉም በህግ አግባብ ለተናገራት ነገር ዋጋ ይከፍላታል። በትክክል ይሄን ህግ ያስፈጽማል ብለን እንጠብቃለን። የሃይማኖት ተቋማትም ውስጡ ያለውን ነገር ቅድም በዛ መንገድ እንውሰደው እንጂ ሁሉም በህግ ይጠይቁን ያለው ጥሩ ነው። ነገር ግን አንድ ሰው ብቻ ተለይቶ አንተን ያጠፋው ሲባል ሌላውን የምደብቅ ከሆነ ያኔ እውነትም ህግ ላንተ አገዘ፣ ህግ ባንተ እጅ ነው ያለው፣ እንደፈለክ ማድረግ ትችላለህ ማለት ነው። እንደዛ አይደል እያሉ ያሉት? በኤርፖርት እንዳይወጣ አሳግደነዋል፣ እንደዚህ እንዳይሆን አሳግደነዋል። በትላልቅ ማን ነው መግለጫ ሰጪ ያደረጋቸው? እኔ በጣም የገረመኝ ትላልቅ የምትላቸው አንዳንድ በጣም በትላልቅ በመንግስት ስልጣን ደረጃ ያሉ ሰዎች ሁላ ጭምር ሲናገሩ ስታይ ታፍራለህ። ወጥቶ አይተሃል? ምኑን? ለምሳሌ ይሄንን ሲያወሩ ነው የሰማው። አሁን ለምሳሌ ከኤርፖርት እንዳትወጣ የማሳገድ ወንትድ ምናምን ማለት ስልጣኑ የፌዴራል ፖሊስ ነው አይደለ? የፌዴራል ፖሊስ ነው። የህግ አካላት ናቸው የሚችሉት በቃ። ስለዚህ የህግ አካላት እስካሁን ድረስ በዚህ ጉዳይ የለጠፉትን ነገር ተመልክተው ምንም ነገር የለም። ስለዚህ ይሄ ሽብር አይደለ እንዴ? እሱን ነው የምልህ እኮ። እንደዚያ ነገሮች ምንድናቸው የሚፈጥሩት? እኔ አሁን ለምሳሌ ቅድም እንዳልኩ እኮ ነው እፎይ ቤት በቀደም ሄዱ የመግደል ሙከራ ብለው አድርገው ብቻ ቤቱ ሰብሮ ምናምን ነገር ልጇ አመለጠ አይደል? የሆነ ነገር ሆኖ ቢሆንስ? ገብቷል አይደል? ስለዚህ የህግ አካላት አሁን ላይ ገብተው ምን የህግ አካል እፎይን መያዝ ከፈለገ መያዝ አይችልም? ኢትዮጵያ ውስጥ ነው አይደል ያለ ነው። ሌላውም እንደዛ አይችልም። ስለዚህ የህግ አካላት እፎይን ብቻም ሳይሆን ያጠፋ ሰው በሙሉ ካለ መጠየቅ አለበት። በዚህ ላይ እኮ ምንም አንደራደር፣ ከሌላ የምናደርገው ነገር የለም። ግን ይሄንን ታኮ የሚደረግ ነገር ግን ውድመቱ በጣም ከባድ ነው በጣም። እንደገና ደግሞ እኔ ምናልባት በዚህ አጋጣሚ ተናግሬ ላልፍ የምፈልገው ቀሲስ ዶክተር ዘበነ ለማ ስለ ዴቢት ሲያወሩ ከዚህ በፊት ክርክር አሉ። ዝም ብሎ ተነስቶ ማንም እንደዚህ የሚያወራ እንትን አይደለም አሉ። አንድ አከራካሪ ተቀምጦ ቁጭ ብሎ ደቂቃ ሰጥቶ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ይወያያሉ በተመረጠ ሀሳብ ላይ። አሁን ላይ አንዱ ይነሳና አንዱ ኡስታዝ ይነሳና በዚህ ጉዳይ ላይ መወያየት ፈልጋለሁ፣ ከዛ ፎይም ይገባና በዚህ መወያየት ፈልጋለሁ ይላል። ከዛ በሁለቱ ውይይት መሃል ነገሮች እየጋሉ የቃላት አጠቃቀማቸው በጣም የሚያበርድም የለም የሚለኩስ ብቻ ነው እንጂ ነገሮች እየሄዱ ወደ ሌላ አቅጣጫ ይሄዳሉ። ከዛስ በስሜት ጊዜ የተናገረውን የአንደኛው ይያዝና ይሄው እንደዚህ ያለ ይባላል። ይሄኛው የተናገረው አይታይም። ገብቷል አይደል? ስለዚህ በጣም በብልሃትና በስክነት ካልሆነ ይሄ አሁንም ዋጋ ያስከፍላል። ትላንትና ከትላንት ወዲያ እንደነበረው አይነት ስሜት እኮ ብንናገር እኛም እኮ ትንሽ ቶኔሽናችን ከዚህ በላይ ከፋ ነበር የሚሆነው። ገብቷል አይደል? ግን እኛስ የምንናገራቸው ነገሮች ሄዶ ታች ባለው እንትን ላይ የሚፈጥረው ነገር ምንድን ነው የሚለው ነገርም ማሰብም አለብን። ስለዚህ በጣም በሰከነ ሁኔታ ያስፈልጋል። በተለይ በጣም በትላልቅ ቦታ የምንጠብቃችሁ በጣም ማለት በቃ እንደ ሀገር እኚህ ሰው ትልቅ ናቸው የምንላቸው ሰዎችን ያስታርቃሉ የምንላችሁ ኡስታዞችም ይሁኑ በዚህም ወገን ያላችሁ ወታችሁ ነገሮች የምትሰጧቸው መልእክቶች ጭራሽ የሚያባብስ ከሆነ ጉዳዩ የከፋ ነው የሚሆነው። ስለዚህ በእኛም በኩል ያላችሁ አባቶች ወታችሁ መምህራንም ይሁን ነገሮች በስክነት ወደ ንግግር እንዲመጡ ነገሮች እንዲቀዘቀዙ ማድረግ ሲገባችሁ የምታባብሱ
በሁሉም ወገን ያላችሁ ጉዳዩ በጣም በጣም አክብዳችሁ ይዩት። ቀላል ጉዳይ አይደለም ይሄ ጉዳይ። የሃይማኖት ጉዳይ በጣም ሴንሲቲቭ ነው። እንዳልኩ ሁሉም በሃይማኖቱ ከመተመጣ በነገራችን ዘብ ነው፣ ቆሞ የሚያይክ የለም፣ ወደ እልቂት ነው የሚኬደው። ስለዚህ ይሄ ነገር ወደዛ እንዳይሄድ በጣም ጥንቃቄና ስክነት ያስፈልጋል። ስለዚህ ዲቤት ከዲቤት የሚነሱ ሀሳቦች እንደ ማስረጃ መቅረብም አይችሉም። በነገራችን ላይ ከቁጣና ከእልህ ከብስጭት ሊመጣ ይችላል። ስሩን በጣም መመርመር ያስፈልጋል። ሁለተኛ እንግዲህ ጥፋት አጥፍቷል ብሎ የሚል አካል ማስረጃ ያቀርባል። ጥፋት አላጠፋው የሚል አካል ደግሞ ይከላከላል። ይሄ ጉዳይ የመላው ክርስቲያኖች ጉዳይ አድርጎ ለመጨፍጨፍ ለመቆራረጥ የሚነሱት ጉዳይ መልሶ ራሳቸውን ያስጠይቃል። በነገራችን ላይ እንዲጠየቁልን እንፈልጋለን እነዚህ ሰዎች። እኔ እንደኔ አመለካከት አሁን የተመለከትናቸው ቪዲዮ ላይ ያሉ ሰዎች በጠቅላላ እንደውም ከአቅም በላይ የሆነ ብሔርን በመጥራት የሆነ አካልን ከሆነ አካል ጋር ለማጋጫት ቤተ ክርስቲያን ላይ ሽብር በመቀስቀስ የአንድ ፖለቲካ ደጋፊ አድርጎ በማሳየት እንዲሁም ደግሞ አሁን ያለውን መንግስት ለመገልበጥ የሚያሴሩ አሸባሪዎች ናቸው በማለት ትልቅ 70 ሚሊዮን ያላትን ተከታይ ያላትን ቤተክርስቲያን እንደ አንድ አሸባሪ ለመቁጠር እየሞከሩ ነው ያሉት። ይሄ በጣም 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 መጠየቅ አለበት። አይ መጠየቅ አለባቸው። እኔ እፎይ በህግ መጠየቅ አለበት ብሎ እንደተነሱ ጥሩ ነው፣ መፍታቸው ነው። በህግ መጠየቅ አለበት በደስታን በህግ አግባብ ካለ መጠየቅ አለበት፣ ምንም ጥያቄ የለውም። ነገር ግን እፎይ ስለተጠየቀ ሌሎቹ ይጠየቁ ማለት ሳይሆን አንድ ነገር መናገር ፈልጋለሁ። እስካሁን ለምን አልተናገራችሁም? ይገደሉ፣ እነዚህ ሰዎች ይታሰሩ፣ ይገደሉ፣ ይሰቀሉ ማለት ነበረብን። ያኔ ነው የጥላቻ ንግግር መሆኑ የሚታወቀው። የጥላቻ ንግግር መሆኑ የሚታወቀው እኔ ስጠራው ራሱ ይከብደኛል። ቅድም የተናገሩትን ቪዲዮ በነገራችን ላይ ወጣቱ እየጮኸ ነው ያለው በየጊዜው። ለምሳሌ አምቦ ዩኒቨርሲቲ ላይ ወዲያው እርምጃ ተወስዷል። አይ እንደው እሱም ይሄ ታቦቱ ጋር የተያዙትን መንግስትም ሄዶ የያዛቸው ያው ዞሮ ዞሮ ያው ስለሆነ ነው ሃይማኖት መንካት አይደለ። በእስልምናው ጉዳይ የተነሳው ነው ምልክ ከእፎይ ጋር ኮምፔር ሲደረግ እንዴት ታደርጋላችሁ? እፎይ እንደዚህ ስላለ ነው ወይ? እኛ እፎይ በህግ አግባብ ይጠየቅ እያልን አይደለም። ያጠፋው ነገር ካለ አሁን ድጋሚ ላለው ነው ይጠየቅ። እሱ ግን እኛ በሃይማኖታችን ላይ አንድ ነገር እኔ በደንብ እንዲገነዘቡ ፈልጋለሁ። ለምሳሌ እኛ ኢየሱስ ክርስቶስ አምላካችን ነው መድኃኒታችን ነው ስንል የማንደራደርበት ጉዳይ ነው። ይሄንን የሌላ እምነት ተከታይ መጥቶ አምላካችንን አውርዶ ሲናገር ህግ ያለበት ሀገር ነው ያለ ነው ብለን ስለምናስብ ሄደን እንግደል እንውገር በሃይማኖታችንም አይፈቅድልንም። ህግም አለ ብለን ስለምናስብ እነዚህ ሰዎች በጥላቻ ንግግር አዋጁም ስላለ ህግ ጠይቃቸው ብለን ህግ እንዲይዛቸው እንጨዋለን። እነሱም በተቃራኒው እንዲህ አይነት ነገር ካለ በህግ አግባብ ይጠየቅልን ማለት ይችላሉ። አንድ ግን መሳሳት የሌለብን ነገር ልክ የነሱ ሲነካ በጣም ነገሮች እንደሚገኑት ሁላ እኛ ክርስቶስ ሲነካብን በጣም አውርደው እኔ ቅድም የተባሉትን ነገሮች እንዳለ ደግሜ ለማለት ይከብደኛል። ተመልካቾቻችን ራሱ ደግመን ብናሰማቸው በጣም ይከብዳቸዋል። ይሄንን ነገር ያሉ ሰዎችን እንደ ተራ ካሰቡት በጣም ተሳስተዋል። በኢየሱስ ክርስቶስ አምላክነት አንደራደርም። እኛ እሱ በደንብ ሊሰመርበት ይገባል። ስለዚህ አዳምዬ ዛሬ የተናገርነው የመጣ ነው እንደው እኛ ቤተክርስቲያን ወክለን አይደለም አሁን ሊሰመርበት የሚገባው። ስለ ቤተክርስቲያናችን ግን ዝም አንልም። ቤተክርስቲያን አባቶች በዚህ ጉዳይ ላይ ወጥተው ነገሮችን የማረጋጋትም አቅም አላቸው ብለናል። ወጥተው ልክ ትላንት የተዋህዶ ሚዲያ ምዕመናንን አናግረው ምዕመናን የጥላቻ ንግግር የሚናገሩ ጂሃድ እናርግ እንግደል የሚሉትን በህግ ሊቆም ይገባል፣ በህግ ቁጥጥር ስር ሊውሉልን ይገባል ብሎ እንደጠየቁት ሁላ ቤተክርስቲያንም በህዝብ ግንኙነታ በኩልም ይሁን ኦፊሻል በህዝብ ግንኙነታ በኩል አባቶች ወጥተው ያለውን ነገር አንደኛ የሚያረጋጋ፣ ሁለተኛ በአምላካችን ላይ በቅዱሳን አባቶች ላይ በሃይማኖታችን ላይ የሚነገሩ ጸያፍ ንግግሮችንና ቤተክርስቲያን የወንበዴዎች ዋሻ እንደሆነች አሸባሪ እንደሆነች ከአገሪቷ ላይ ጦርነት ለማወጅ እየሰራች እንደሆነች የሚናገሩ ሰዎችን በህግ ይያዙልኝ፣ በህግ ቁጥጥር ስር ይዋሉልኝ፣ በህግ ይታይልኝ ማለት አለባት። 4 ነጥብ። ሲጀመር ይኸውል ምኔ ስለ መጽሐፍ ቅዱስ አንስተ ስትናገር በቀጥታ ጉዳዩን ከሌላ ነገር ጋር እያያያዙ ለሆነ ክልል ለሆነ ህዝብ ጠላት የሆንክ እያስመሰሉ የሚሄዱ ሰዎች አሉ። አይተው ከሆነ
ኤኙ አባሳቴ ዳኒኒ ሁመተ ኦሮሞራ ጀቻ አጄቼ ከወንቶታ አዳዳ ከንካሱ ደንደው ዮኢሳን ጅራተን ኢላላሜ ኦሮሚያ ከሰዩ ጅራተኒ ምናምን ብለው ይናገራሉ። አይተዋላ። ኦሮሚያ ውስጥ ለመኖር ክርስቲያን መሆን የለብህም ነው ጨዋታው። ክርስቲያን ሆኖ እንዴት መኖር እንደሚኖሩ እናያቸዋለን። በቃ እንደዛ ነው። ምንም አታመጣም ነው። ዋን በርባደን ደቃቲ ጎጃሚ ፊ ጎንደር ከሰ ጎዳ ዲሩም ያውቀባተን ኦሮሚያ ከሰ ጎቹ ደንደሰኒ ብሎ ይናገራል። እንቱ አመንታ ከና ጎጃሜ ዳፊ ጎንደሬ ዳፍ ከነ ይሄ ነው ገባ። ይሄን ነገር ዛሬ አይሁን ነገ ችግር አለው። ምንም ነገር ኮሽ ባለ ቁጥር ብቀላ ኦሮሚያ ላይ ነው የሚሆነው። የሆነ ነገር በተነሳ ቁጥር ብቀላው የሆነ ደካማ ቦታ ላይ ሄዶ ያደርጓል። እየሆነም ስለሆነ ማስረጃ እኮ ነው፣ ቀላል እኮ ነው። ማን ፈጸመው ብትል ዋና ከተማ ላይ አይፈጸምም፣ ምስኪናን የሆነ ገጠራማ አካባቢ ላይ ያደርጋል። ለዚህ ጉዳይ ተገን መሆን የማይችል ቤተክርስቲያን ከሌለን ከተቃጠለ በኋላ በሰጥ መግለጫ ምን ይሰራል? ምን ያደርጋል? በቃ አለቀ። ለዛውም እኮ ከዛ በፊት እኮ አንዲት ወተክ እኮ ማረጋጊያ እኮ ነው። እንደዛ ነው። ይኸውልህ በቃ ይሄ ነው ዋናው ነገር። እኔ በመጨረሻ አንድ ሀሳብ ምናልባት አንተ ማሳበክ ይኖራል ብዬ አስባለሁ። ቶልጄ ባደኩበት ቦታ ብዙ ሙስሊም ጓደኞች አሉኝ፣ ብዙ ፕሮቴስታንት ጓደኞች አሉ። ለምሳሌ አብሬ ያደኩት ዩኒቨርሲቲ ድረስ አብረን የገባን አንድ ፕሮቴስታንት ጓደኛ አለ። ሃይማኖቱን አከብርለታለሁ፣ ያከብርልኛል። በዓል ሲደርስ ለሙስሊም ጓደኞቼ እንኳን አደረሳችሁ እንኳን አደረሰ እንባባላለን። ይሄ የመጣንበት ካልቸር ነው። ከሃይማኖቴ ጋር ፍጹም የሚጻረረውን የሱን እምነት የሚያንጸባርቀውን ማቴሪያል አልጠቀምም፣ ማቴሪያሌን አይጠቀምም። መዝሙሬን አይዘምርም፣ መንዙማውን ኦር መዝሙሩን አልዘምርለትም። ለምን? እሱ የሚያለያየን ነገር ነው። ሃይማኖት የግል አገሬ ጋር አይደል የሚባለው። ሰሞኑን ግን በማህበራዊ ሚዲያ እኔ ለምን እንደሆነ ግራ ነው የሚገባኝ። ለምሳሌ አንድ የሙስሊም ወዳጅ መጥቶ አጌጥንበት ስምህን ተዋብንበት ክብርህን ሞገሳችን ሆነሃል ብሎኛ አይዘምርም። ካለማ ሃይማኖት ቀየረ። ምን አግብቶን ነው እንኳን አደረሰ መፍታችሁ ነው መባባል? ወይ አንደኛችሁን አውልቃችሁ ግቡ ወደዛ። መብት ነው። ነገ ደግሞ ተመልሰ ነጠላውን አድርገ ከኦርቶዶክስ ነኝ እኔ ግራ ነው የሚገባኝ። እባካችሁ ይሄ ነገር አቁሙ። በቃ ሲጀመር በቃ ወንድ ልጅ ቀሚስ ለብሶ እንደማትመለከተው ማለት ነው። እንዴ ሃይማኖቱን ጠብቆ ክብሩን ጠብቆ ገብቶ እንኳን አደረሰ ብሎ ስጦታ ሰጥቶ አብሮ ተቀምጦ በልቶ ጠጥቶ መውጣት ይችላል። ሲበላ ተጠንቅቆ ማለት አለቀ። ክርስቲያን ጓደኛ ይመጣል፣ ይሄ ከጾም ውጪ ነው ብሎ አቅርቦ ልትበላ ትችላለህ። ይሄ ማህበራዊ ጉዳይ ነው፣ አሁንም የምናደርገው ጉዳይ ስለሆነ። ድሮ እኮ ምን አረፋ ወይ ደግሞ ኢድ አልፈጥር ሲካሄድ እኮ ምንም ጥያቄ የለውም እኮ አብረን እኮ አንድ ላይ እኮ እናከብራለን። እንኳን አደረሰ ትለዋለህ። አሁን ግን ያለው ነገር ምንድነው? ሃይማኖትህ ነው፣ ክብርህ ነው። ነጠላን ለብሰክ ባህላዊ የክብር ልብስህን ለብሰ ጓደኛ ቤት ሄደ የሙስሊሙ ጋር እንኳን አደረሰ ብትለው ማለት ነው ያምርብሃል። ኢማም አርጌ ልብስ ለብሼ ከዛ ወዲያ እንኳን ለዚህ ቀን አደረሰ ምናምን ስል እሱንም አብሬ ደምሬ እንኳን አደረሰ ነው የምለው። እውነቱን ነው የምነግርህ። ይሄ በተለይ ቲክቶክ ነው አይደለ? ቲክቶክ ላይ በጣም ትልልቅ እኔ በስም መዘርዘር እፈልጋለሁ። አሁን በቅርብ ጊዜ ያየናቸው እነ ጃኒ ማናት የሆነች ፊዮና አሉ፣ ብዙ አሉ። እንቀጥል። ይሄን ብቻ አይደለም ማንሳት እንፈልገው። ቤተክርስቲያን አባቶች በቲክቶክ አካውንታቸው ለክተው ብዙ ተመልካች አላቸው ብለው የገዳም ማስተባበሪያ ጉዳይ እንዲሰሩ የሚያደርጓቸው ልጆች ቤተክርስቲያንን ሲጀመር የሚያውቋትን ነው የሚያበረታቱት። በነገራችን ላይ ገንዘብ ይከፈላል። ተከፍሎ ነው የሚሰራው። እናውቃለን። እናውጣው ካልን ይወጣል ብዙ ነገር በደንብ በጣም በቃ ብዙ ቅዱስ የሚጫወት ሰው ማውጣት ይቻላል። ምን ያህል እኔ ምንም በቃ ድርድር እንደው ጊዜና ወቅት አለው ሁሉን ነገር አለው ብለን ነው እንጂማ በጣም ብዙ ነገር አለ። ቢሆንስ ማገዝ ያለበት ክርስቲያናዊ ወጣቶች አሉ አይደለ? የሚሰደቡ የሚመቱ ሶሻል ሚዲያ ላይ ያሉ
ቢያንስ ለሆነ ነገር እንኳን ለትራንስፖርት ምናምን ለተከፍ የሆነች ነገር ታግዛቸዋለች ኑሯቸውን ያግዛ ምናምን ብለ የቤተ ክርስቲያን ስራዎችን እነዚህ ጉባኤ ማስተዋወቅ የተለያዩ ነገሮችን አልሰጣቸው ትችላለህ ማበረታታት ችግር የለውም መልሶ ቤተ ክርስቲያንን ጠላት ለሚሆን ሰው እየሰጠኸው እንዴት ነው መልሰ እንዲመታ የምታረገው በቃ የቤተ ክርስቲያን ልጆች በኮንቴንታቸው ይታወቃሉ ተለይተው ብዙ ሰዎች አሉ ከሴቶችም ከወንዶችም እነሱም ማገዝ ይቻላል ቢናገሩ ያምርባቸዋል ተመልሶ ገብቶ የሚሰራው ስራ እግዚአብሔር ማመስገን ስለ ሃይማኖቷ ብትጠየቅ እንደው እስቲ አይማደ ሚስጥር ምንድነው ስትባል ምን ማለት ነው ብላ ግራ የምትጋባ ሴት ዛሬ ሃይማኖቱን ወክላ የምታደርጋቸው ነገሮች አግባብነት የለውም ነገ ለምትሳሳተው ስህተት ጥላሸት የሚቀባው የቤተ ክርስቲያኒቷ ክብር ነው እንደዚህ አይነት ነገሮች ቢለዩ አሪፍ ነው ላለ በዚህ ዘመን ነጠላ ያደረገ ሁላ ልክ ነጠላ አርገክ ቲክቶክ ቪዲዮ ስራ ወይ ደግሞ የሆነ ቪዲዮ ስራ በቃ ኦርቶዶክሳዊ ነክ ምንም ጥያቄ የለውም ከዛ በእለቱ ያን ነገር አውልቀክ ደግሞ የሆነ ቦታ ላይ ብትገኝ ታውቃለህ የኛ አጠቃላይ የመናኛ አጠቃላይ አንደርስታንዲንጋችን ገና ስለሆነ ለምሳሌ እኔ እዚህ ጋር ቁጭ ስል መንፈሳዊ ሚዲያ ላይ ሰራ ቅዱስ ኤቭሪቲንግ ማለሳሳት አድርጎ የሚያስብ ብዙ ሰው አለ እሱም ስተት ነው እሱ ነገር ግን ጭራሽ በዚህ ሰዓት ብቻ ስለሆነ አይደለም እኔ እንኳን አደረሳችሁ ብል ምንም ችግር የለውም ይሄ እንኳን አደረሰ ካዳም በሃይማኖት ትመስለኛለህ ብዙ ነገር አለ የምንጋራው በአስተሳሰብ ግን በአንዳንድ ሰዎች ላይ ልንለያይ እንችላለን ከሃይማኖት ውጪ ገብቷል አይደል ለምሳሌ በኳስ አንተ የሆነ ቡድን ልደግፍ ትችላለህ በሆነ ይሄ የሰው ልጅ ባህሪ ነው ቁጭ ብለን አብረን ልንጫወት እንችላለን ሌላ አንድ የሌላ እምነት ተከታይ እዚህ ጋር ቢመጣ አብረን የምንጋራቸው ማአት ነገሮች አሉ በጣም ገብቷል አይደል ሃይማኖት ላይ ግን እኔ ለምሳሌ 12 ሰዓት 11 ሰዓት ምናምን ብቻ እነሱ ልክ በሚሰግዱበት ሰዓት ላይ ቤቱን ብቀውጡና ብረብሾ እሱ እያለ ወይ ጸሎት ሲያደርግ ጠብቅለታለሁ እሱን ሰዓት አይደል ግዴታ ለምን ግዴታዬ ነው ታከብራለህ ብዙ ነገር አለ በትክክል እኔ ባልቀን እኔ ቤት አጠቃላይ ለምሳሌ አንድ ሰው ጓብዤ እንትኑን ጠምጥሞ ቢመጣ ጀለቢያውን አድርጎ ቢመጣ እግዚአብሔርን ደስ ነው የሚለኝ ከነ ሙሉ ክብሩ ስለመጣ ደስ ነው የሚለኝ አንተ እዛ ስትሄድ በሃይማኖት የማይመስልህን ነገር ስታረግ እንዴ ለምሳሌ አንድ ሙስሊም ሲመጣ መጽሐፍ ቅዱሱን ይዘዋል አይዘውም አይደል ለምን ከያዘውማ ኦርቶዶክስ ሆነ ማለት ነው ወይ ደግሞ ክርስትናን ተቀበለ ማለት ነው ቤቱ ሄደክ በሱ መንዙማ አብረስ ዘምር አንተ ማነክ አንደኛችሁ ነው ያጠቃላችሁ ግቡ ወደዛ ለባለ ሃይማኖቱም እኮ ደስተኛ አይሰጥም እንዴ እኔ አሁን አንድ ሃይማኖት ማን ለማስደሰት ነው ቆይ ምን ያረጋግልሃል በቃ ማን ለማስደሰት ነው ከዛስ ነገ ደግሞ ነጠላ አርገክ ቅዱስ ገብርኤል እንደዚህ ያደረገ የማይመስል ነገር እግዚአብሔርን ነው መልክ ሰሞኑ ሌላም ደግሞ ያየሁት አለ ከዚህ በፊትም በጣም ብዙ ወንድሞች ብለውታል በዚህ አጋጣሚ ይልበል ሰሞኑን አሁን ለምሳሌ ሙስሊሞች ነብያችን እንደዚህ ሆነ እንደዚህ ተባለ እንዲተሰደበ ይያሉ ሐሳብ ያነሱ አይደል ባመኑበት ነገር ትክክል ነው አይደል ማህተብ አርገክ በእነሱ መንዙማ እየዘመርክ የምትለቀው ማነካ ምንድነህ ግራ ስለገባኝ ነው ማለት እኔ አላቅም ወይ የተሳሳትኩት ነገር ካለ እንድታረመኝ እፈልጋለሁ ይሄ ግል ሐሳቤ ነው ግራ ገባኝ ማለት አረ የምንወርቅበትን ቦታ እናስተውል የምንረግጠውን ቦታ እናስተውል በሃይማኖት የሚመስሉንን ሰዎች በሃይማኖት ጉዳይ እናውራ በሃይማኖት የማይመስሉንን ሰዎች በሃይማኖት ጉዳይ አናውራ በማህበራዊ ጉዳይ እንገናኛለን መፍታችን ነው ማንንም የሚከለክለን ነገር የለም ቅድም እንዳልኩ እኔ አብሬ ተወልጄ ያደግኩት ጓደኛዬ ወንድሜ የምለው ፕሮቴስታንት እምነት ተከታይ ነው እስካሁን ወዳጅ ነው እንኳን አደረሰ እንባባላለን ሃይማኖታዊ ጉዳይ ላይ ግን አከብርለታለሁ እሱ ገብቷል አይደል ስለዚህ ይሄን ነገር እንለይ ተው በእናንተ ምክንያት ሃይማኖቱ አትሰደብ እንደ ሙያ ደግሞ እንደ ትልቅ ነገር ሚዲያ ላይ አውጥቶ ይሄን ነገር መልቀቅ ምን ማለት ነው የሆነ ጀግንነት የሰራ ይመስል በጣም ከባድ ነገር ነው በራስህ ላይ ያለክ እምነት በጣም የወረደ ነው አትመካበትም አትደሰትበትም እንደማለት ነው ሰው የሌላን ነገር ፈለገ ማለት እንደዛ ነው ለኔ አሁን የሚሆነው ስለዚህ በዚህ ጉዳይ ላይ አሁንም ጽኑ የሆነ መግለጫ ከቤተክርስቲያን እንጠብቃለን አሁን እኛ ይሄ ግለሰብ መልከታን ያቀረብነው አይደለ ስለዚህ ቤተክርስቲያኒቷ ከዚህ በኋላ እንደዚህ አይነት ነገሮችን በይፋ መቃወም መቻል አለበት እስቲ ልንምጣ ሃይማኖትህ ኦርቶዶክስ ነው ጥያቄ ነው የምጠይቅህ ካሁንም ባለፈው የጠየቅኩት ጥያቄ እንግዲህ ጦርነት ቀስቅሷል ዛሬም ልጠይቅ አሁንም ጥያቄ ነው የምጠይቅህ ምኔ አንተ የፊልም ባለሙያ ነህ እንበል
ቀና ብለክ እያየክ የፊልም ባለሙያ ነህ። ተምሬን ያመጣሁት ከመሬት አላነሳሁም። በጣም ጎበዝ። ስለዚህ ስክሪፕት መጣና አንተ ከሃይማኖት ውጪ የሆነ አንድ ፊልም እንድትሰራ ወክለ እንድትጫወቅ ተሰጠክ። ስክሪፕቱን ተቀብለ ትሰራለክ? አልሰራም። ለምን? ጥሩ ጥያቄ። ይልክ እኔ ለምሳሌ አትሽሸኛ። አልሽሽም። ጠይቀኝ። ባለፈው እንዲህ ተጨቃጭቀን ነው ዝም ነገር። ስለዚህ ፊት ለፊት አልሽሽም። ለምሳሌ እኔ ለምሳሌ ልክ ፊልም ዩኒቨርሲቲ እንደጨረስኩኝ በኤምኤም የተማርኩት በፊልምና ቲያትር ላይ የተማርኩት እንደጨረስኩኝ ቤተክርስቲያን አገለግል ነበር በጣም እዚሁ ቅዱስ ማርቆስ ከክፍለ ሀገር እንደመጣው ዩኒቨርሲቲም እያለሁ ከዩኒቨርሲቲ ወጣሁ በኋላ ከዛ ወደ አንዱ ቦታ መለየት አለብኝ የኔ ሴንስ ወይ ወደ ቤተክርስቲያን አገልግሎት ሙሉ መግባት አለብኝ ወይ ደግሞ ወደ ፊልም ስራው መግባት አለብኝ። መምረጥ ስለነበረብኝ ማለት ወደ ፊልሙ ገባሁኝ። ወደ ፊልም ወደ አርት ስራ ግን ይሄንን እየሰራው ደግሞ ቤተክርስቲያንን ማገልገል እንደምችል በዚህ መንገድ መጣሁበት። ተረዳኝ አይደል? በዚህ ውስጥ እንደ ፊልም ባለሙያ ብዙ አይነት ሀሳቦች ይመጡላል የምሰራቸው ስራዎች። ነገር ግን የምሰራው መርጬ ነው። አንደርስታንዲንግ ትንሽ ሌቭሉ ትንሽ ባለበት የአርት ሙያ ትንሽ ግንዛቤ ባለበት ሁኔታ ውስጥ የሌላን እምነት የሚያንጸባርቅ ነገር ልሰራ አልችልም። የኔ አመለካከት ነው። ለምንድን ነው እንደ አርት ሰው ምንም ችግር የለ። አርት ሰው ነው እኮ ምንም ገጸ ባህሪ ወክለህ ልሰራ ትችላለህ፣ እንደ ጥበብ ሰው ማለት ነው። ማለት አርት ሲፈጠር ለዛ ስለሆነ ማለት ነው። ግን እኔ የመረጥኩት ሃይማኖቴን የማይነካ ከሃይማኖቴ ጋር የማይጣረስ ሃይማኖቴን የሚያከብርልኝ በፍጹም የሃይማኖቴን ክብር የሚነኩ ነገሮችን ላለመስራት ለራሴ ቃል ገብቻለሁ። ቃል ስለገባውን ብቻ ሳይሆን ሌሎችንም ማስተማር አለብኝ ብዬ ግን የሚሰሩ ሰዎች እያየክ አይደለ? ልመጣ ልፈልጌ ነው። ይሄ የኔ አመለካከት ነው። ይሄንን ማድረግ ይችላሉ፣ ሌሎቹ በደንብ ይችላሉ። ለምሳሌ ልንገርክ፣ እኔ በጣም ማውቃቸው ትላልቅ አርቲስቶች አሉ። ሃይማኖታዊ ስራዎች በመስራታቸው ብቻ ሌላ ስራ እንዳይሰሩ የተደረጉ አሉ። ገብቷል አይደል? በቃ ሃይማኖታዊ ለምሳሌ መዝሙር ስለዘመሩ ወይ ነገር ስላደረጉ ብቻ ሌሎች ስራዎች ላይ በጣም እንዳይሰሩ የተደረጉ አሉ። አንዳንዶች ደግሞ ለምሳሌ አንድ ሰው እኔ ለምሳሌ ተንኮል ባስብ በፊልም ስራው የሆነ ተንኮል ባስብ የፕሮቴስታንት እምነትን ነካ የሚያደርግ ወይ ጎሸም የሚያደርግ እንትን ፊልም ውስጥ አደርግልሃለሁ። ገብቷል አይደል? ከዛ ያን ነገር ሰራለሁ። ሲወጣ ማህበረሰቡ ዘንድ የሚፈጥረው ነገር ታውቀዋለህ። እኛ ቤትም ከዚህ በፊት አንዳንድ ድርጊቶች ስለተሞከሩ ገብቷል አይደል? ሆን ብሎም የተጨመሩ አሉ፣ ሳይታወቅም የገቡ አሉ። እናንተም ሰርታችሁበታል ከዚህ በፊት። ሁሉም ሰው በእኔ አንደርስታንዲንግ ልክ ነው ብዬ አላስብም። የአንተ አንደርስታንዲንግ ይለያል፣ የራስህ ነው። እነዛ ሰዎች ጋርም እንዲህ አይነት ነገር በማወቅም ይሁን ባለማወቅ የሰሩ አሉ፣ እየሰሩ ያሉም አሉ። ገብቷል አይደል? ለምሳሌ ሰርግ ቬሎዋ ቀን ማተብ በጥሳ ፎቶ ትነሳለች። ለምን? ከዛ የተናነስም እኮ ይሄ ፊልም ላይ ማተብ በጥሶ ይሰራል። አይ ማተቡን በጥሰው ለምን? ካራክተሩ እንትን ስለማይፈልግ። ስለዚህ የመጀመሪያው እርምጃ ምን ይሆናል? አንገት ላይ ያለው ማተብ ትበጥሳለህ። ያ ማለት ለአንድ ወር ፊልም የምሰራ ከሆነ አንድ ወር ሙሉ ክርስቶስን ትጣላለህ ማለት ነው። ሲጀመር ለምሳሌ ካራክተሩ እኮ የገዳይና የእንትን ሊሆን ይችላል እኮ። ከዛ ፊት ለፊት ላይ ደግሞ አንዳንድ ጊዜ ሆን ብለህ አስተውለህ ካየህ ገዳይ፣ ጨካኝ የሆነ አረመኔ ምናምን ማተቡን እንትን ብሎ ይሰራልሃል በደንብ ፊት ለፊት። ከዛ ምን ይባላል? ይኸው ኦርቶዶክሶች እኮ ገዳይና እንትን ናቸው። ግን አሁን ልመጣል የፈለኩት ወደ ዋናው ጉዳይ ነው። ለምሳሌ እኔ አልሰራም፣ ያው አንተ አሰራ፣ ግን ደግሞ ለሚሰሩትም ደግሞ ቤተክርስቲያን አሁንም አሳሳቢ አሁን በቃ መከበር ከፈለግን ራሳችንን አክብር ነው ጉዳዩ አይደለ? እየዳሰስን ያለ ነው። ያው ርዕሰ ጉዳይ እንዳላስቀይር ይሄኔ ጥያቄ ስለሆነ ልጠየቅ የመጣሁት ምናምን አይደለም፣ ልንወያይ ስለሆነ የገባው ነው። አይ ባለፈውም ጠይቀኛል ጠይቀው። አይ አሁን እንኳን እሺ አብልጣ። የሚቀጥለው ኢንተርቪዋችን ግን ተመልካዮቻችን ምን ነው ኧረ እነዚህ ልጆች ኧረ ተው ሰላም ነው እንዲሉን አይነት ነገር ሊሆን ስለሚችል ከአሁኑ ጠቆም ማድረግ እንፈልጋለን። ብዙ የሀሳብ ልዩነቶችን አምተን እንነጋገራለን። በዚህ መሀል ተመልካዮቻችን እንዲማሩበት ደስ ይለኛል። የተሻለውን ሀሳብ ውሰዱ። ልክ ሎ ካምፓስ አዲስ አበባ ዩኒቨርሲቲ ስትገባ ቃሉን ከተሳሳትኩ አላውቅም፣ ሁሉ አመከሩ ወዘሰና ያጽነው የሚል እንትን አለ በጊዜ የተጻፈ። ሁሉን እዩ መርምሩ፣ የተሻለውን ግን ውሰዱ የሚል ቃል አለና ተመልካቾቻችን ይሄንን ስንል ከሃይማኖታዊ ጉዳይ ወደ ሌላ ይሄ ዶግማቲክ ጉዳይ አይደለም፣ በቃ ልትማሩበት በሚችሉ ሀሳቦች ላይ ማለት ነው። መልካም፣ እንደ ራሴ ምልከታ ላስቀምጥና እንግዲህ በእኔ በኩል ያለው ላጠናቀልክ። ምን ያህል የመጀመሪያው ራሳችንን ስላላስከበርን ብዙ የሚደፍረን ሰው መጥቷል። ይሄ ሁሉ ማሳየት የፈለግነው የነካካነው ነገር
እኛ ስላልተከበርን ራሳችን በራሳችን ክብራችንን ስላልጠበቅን ዛሬ ማንም እየተነሳ የሚናገረው የሚያንቋሽሸው ነገር ሆኗል። ለመንቋሸሽም የተፈጠረ ሃይማኖት እስከሚመስል ድረስ ደርሷል ኢትዮጵያ ውስጥ ነው። ከዚህ በኋላ ሁላችን የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ የሆነ ሁሉ ብንሆን ደስ የሚለኝ የራሳችንን ክብር ማስጠበቅ አለብን ነው። ሁላችንም ራሳችን ላይ እንስራ። ኢኮኖሚካሊ ይሁን እንቅስቃሴም ይሁን ፖለቲካሊ እንቅስቃሴም ይሁን ምንም ነገር የሚያደርገው ሰው መጀመሪያ ግን የማይደራደርበት ነገር ያመነው እምነቱ መሰረት እንዲሆነው ማወቅ አለበት። ይህን ካላደረገ ለምን ተነካው ብሎ ቢጮ ራሱ ያፈረሰውን ቤት ማንም ሊያከብርለት አይችልም ነው። ጋዜጠኞች አሉ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ የሆኑ በብዙ የምናውቃቸው የሚሰሯቸውን ስራዎች ለይተው ይወቁ። ሃይማኖታቸውን የማይወክል ነገር ቢያደርጉ ቤተክርስቲያኒቷ የራሷን እርምጃ ትውሰድ። የመጀመሪያው በቃ እንደዚህ አይነት ቆራጥ የሆነ ነገር ይጀመር። ሌላው በየሶሻል ሚዲያው ላይ ያለ የራሱን ሃይማኖት ባስከበረ ልኩ የሚያደርጋቸው ዲቤቶች እንኳን ካሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞችን ክብራቸውን ከፍ ባደረገ መልኩ ቢያደርገው ደስ ይለኛል። ምን ያህል ሌላው ላነሳልን ፈልገው በየሶሻል ሚዲያው በተለያየ ቦታ እውቅና ያገኙ ግን የቤተክርስቲያን ስርዓታዊ መዋቅር የሌላቸው አባባሌ ገብተዋል። የቤተክርስቲያኒቷን ስርዓት ያላከበሩ እነዚህን ሰዎች ቤተክርስቲያን እየመረጠች የራሷ የሆኑ ቤተክርስቲያን ሊወክሉ የሚችሉ ስራዎችን ባትሰጥ ብትመርጥ። እንደዚህ የሚያደርጉ ገዳማቶች አሁን በየግላቸው ገዳማት የገቢ ማሰባሰቢያ የተለያየ ነገር እያደረጉ ነው። እንደነዚህ አይነት ሰዎችን ባይመርጡ ኦርቶዶክሳዊ ስርዓት ያላቸውን ሶሻል ሚዲያ ለምን 5000 ተከታይ ኖሮ 5000 ተከታይ ያለው ሰው እኮ ነገ በሚሰራው ስራ በጣም የተሻለ ነገር ያመጣል። እንደነዚህ አይነት ልጆችን ማበረታታትና ወደፊት ማምጣት እያለባት ነገር ግን እያመጣች አይደለም። ሌላው ምን ያህል እንዲነሳ እንፈልገው ነገር አለ። በዓለም አቀፍ በዚህ በዓለማዊ ስራዎች የሚሰሩ ቲክታከር ላይ ሶሻል ሚዲያ ላይ ያሉት ምናምን በተለያየ መንገድ ያበረታቷቸዋል። ቤተክርስቲያን ለምን አታበረታታ? ለምን እንደዚህ አይነት መርሃ ግብር አትጀምርም? ቤተክርስቲያን መልካም ሚዲያዎች ለምን አታበረታታም? ለምን በይፋ እውቅና አትሰጥም? ለምን አሸልም? ለምንድን ነው ልጆቿን የማታከብረው? ልጆቿን ክብሯን ማለት እሷ ክብራቸውን ከገለጠች እኮ የቤተ ክርስቲያን ክብር በሌላ አቅጣጫ እያንጸባረቀ ይመጣና እንደዚህ አይነት ነገሮች ቢኖሩ በጣም ይሄ እንደውም በጣም ብዙ በሰፊ ላይ የምንመለስበት እንትን አሪፍ ሀሳብ ነው። ልክ ታቦተ ጽዮን ከእስራኤል ሲወጣ ኢካቦድ የሚል ስያሜ ለልጇ የሰጠች አንዲት እናት አለች አይደል? ምን ነበር ማለት ኢካቦድ ማለት ክብር ከእስራኤል ራቀ ለቀቀ አይደል? ይህን ቃል በጣም ደስ ስለሚለኝ ነው። ክብራችን እንዳይለቅ ክብራችን እንዳይሸሸን ራሳችን ክብራችን እናስከብር። ቅድም ያልከው ነገር በጣም ትልቅ እንትን ስለሆነ ማለት ነው። የምንሰራውን ነገር እንምረጥ፣ የምንናገረው ነገር እናስተውል። በቃ ማንነታችን እናስከብር። በጣም ለፎቶ የምናወልቀው ማተብ እኛ ክብር ካሳነስ ነው እዛ ጋር ስናወልቅ ያነሳን ፎቶግራፍ እንዴት ይሰጣል? ረግጦት ያልፋል። ገብቷል አይደል? ለፊልም ያወለቅ ነው ማተብ እዛ ጋር ሆን ብሎ ሊሆን ይችላል እንድናወልቅ የተደረግ ነው። ተረዳኝ አይደል? በትክክል። ስለዚህ ክብራችን እንዳይለቅ ክብራችን እንዳይሸሽ ሁላችንም እንጠንቀቅ። ሁላችንም የራሳችንን ስራ ከሰራን ክብራችንን ካስጠበቅን ዛሬ ማንም ተነስቶ አይደነፋብንም። በጣም ማንም አይደነፋብንም። በጣም የአባቶች መግለጫና የአባቶች አይዟችሁ ሳያስፈልገን ሁሉም ይፈራናል። ምናልባት ሰሞኑን እኮ ያየነው ነገር እኮ ገልብጠን እንየው። ቤተክርስቲያን አሁን ጠንካራ ልጆች ባይመጡ ጠያቂ ትውልድ ባይፈጠር መርምሮ ነገሮችን የሚያይ ትውልድ ባይፈጠር ኖሮ እኮ ማለት ነው በሻሸን ድጋሚ አናስታውስም ዛሬ እንዴ? 100% ሻሸመኔን፣ ሀረርን፣ ጭሮ ብዙ ቦታዎች አሉ ቅድም እንደተባሉት የማናስታውሳቸው ምንም ምክንያት የለም። እግዚአብሔር ይመስገን ሁሉ ነገር እስካሁን መልካም ነው። ከዚህ በኋላም የህግ አካላት ተጠያቂ መሆን ያለበት ሰው እንዳለ እንዲጠየቁ እኛም እንፈልጋለን፣ በሁሉም ወገን ያለ። ከዛ ውጭ ግን የደቦ ፍርድ ለእኛም ለቤተክርስቲያንም ለሙስሊሙም ለመስጊድም ለሀገርም አይበጅም። ይሄን ነው የምንለው። በዚህ መሀል ደግሞ አንዳንድ አሉ ሁለቱም ጋር ነጥብ ለመጣል እንትን የሚፈልጉ ሰዎች እዚህ ጋም እኔ ከእንትና ጎን ነኝ፣ እዛ ጋም እኔ ከእንትና ጎን ነኝ። ይሄ የእንትን አይደለም። ይሄ የእግር ኳስ ጨዋታ አይደለም። የእግር ኳስ ጨዋታ አይደለም። እኔ አርሴናል ደጋፊ ነኝ፣ እኔ ማንቸስተር ነኝ። ልክ ጨዋታው አሪፍ ሲሆን ደግሞ አይ አሪፍ ጨዋታ ነው የተጫወቱ እያልክ እንትን የምትለው ጉዳይ አይደለም። ይሄ የሃይማኖት ጉዳይ ነው። ሁሉም ሃይማኖቱን ይወዳል። በሃይማኖቱ የሚደራደር ማንም የለም። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። በመጨረሻ የምትለው ነገር አለ?
በጣም በሚገርምና በሚደንቅ ሁኔታ የክርስቲያኑን ህብረት ተመልክተናል። ሁሉም ሰው ለሞት ዝግጁ ነኝ የሚል ነገር ሰጥቷል። ሁሉም ለወንድሙ መቆሙ እጅግ በጣም የሚያኮራ ነው። በዚህ ጉዳይ የሚያሸማቅቁ አይነት ጉዳዮች ለማንሳት ይሞክራሉ። ልግደላችሁ ሳይሆን አትግደሉኝ። አዎ በቃ ሁላችንም ልገሉት ከፈለጋችሁ ከገኑኛ አብረን አለን ነው በቃ። መጠየቅ ከፈለጋችሁ ጠይቁ፣ ሁላችንም እፎይ ነን የሚለው ቃል ሁላችንም በክርስትና በማህተባችን አንድ ነንና ወንድማችን አሳልፈን አንሰጥም ነው። ይህ ነገር ለመላው ደግሞ ክርስቲያኖች በተለይ በመከራና ስቃይ ላሉት ሁሉ ደግሞ በዚሁ ልክ የምንቆምበት ዘመን ከፊታችን አለ ማለት ነው። ይሄ በጣም ያኮራል። እንዳለ ክርስቲያኑን አፕሪሺየት በደንብ። ስለዚህ በጣም ደስ የሚል ቆይታ አድርገናል። ይህንን ስንል እንግዲህ ሁላችንም ለሃይማኖታችን ዘብነን አንደራደርም ስንል የሰው ሃይማኖት አንነካም፣ የሰው ሃይማኖት አናንቋሽም። በዚህ ማለ የሚያንቋሽ በጣም በክብር በወረደ መንገድ የሚናገር ካለ ይጠየቅሱ፣ ችግር የለብንም። ነገር ግን እዚህ ጋር ሃይማኖት ስታንቋሽሹ፣ ስትሳደቡ፣ እንዲንገላለን እንዲናረጋለን ብላችሁ ስትመጡ ቆሞ የሚያያችሁ ሰው የለም ለማለት ያክል ነው። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። እኔ ምን ያህል በንቲ ወድሜ አዳም ድጋሚ ስለመጣ በጣም እጅግ አድርጌ አመሰግናለሁ። በቀጣይ እንግዲህ በደንብ እንጠያይቃለን። ለተመልካቾቻችንም ብዙ መልእክት አለ የምናደርሰው። ከኢቲአርቲ ሚዲያ ከካሜራ በስተጀርባ የኢቲአርቲ ሚዲያ ባለሙያዎች ሁሉም ነበሩ። አብራችሁን ስለነበራችሁ እናመሰግናለን። በዚህ ጉዳይ ላይ አዲስ ነገር ሲኖር እየመጣ እንደዚሁ መረጃዎቹ ወደ እናንተ እናደርሳለን። እስከ ቀጣይ ፕሮግራም ድረስ ሰላም።